አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴይነብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። እሺ ልጅ ዮሲያስ ሶሲ ቆይ የጠፍተሽ ነው? እኔ ጠፋ? ኧረ ዲቭ አለው እንዴ? ቆይ ብለ ማለት ፈልገህ ነው? ኧረ እኔ ምንም አላልኩም። ዲቭ እንደማፈቅረት ተጠራጠራለህ እንዴ? በፍጹም አልጠራጠርም። እንዴ እሺ ታዲያ ለምንድን ነው ጠፋሽ ብለህ የጠየከኝ? እንዲሁ ነው። የጠረጠርከው ነገር አለ እንዴ? ምን ልጠረጥር እችላለሁ? እኔ እንጃ ድንገት ከሆነ ብዬ እኮ ነው። ሶሲ ግን ዛሬ ደህና ነሽ አይደለ? አዎ ደህና ነኝ። እንዴ ምን ነው? አይ ምንም እንዲሁ ነው። ስትናፍቂኝ እኮ ነው የመጣሁት። ኦ ማይ ላቭ ናፈቁ በጣም ልቀፍሽ? ሹር ዴቪዬ፣ እውነት እኔ ካንተ ውጪ ሌላ ሰው ማፍቀር አልፈልግም። የኔ ፍቅር ቆይ ዛሬ ምን ሆነሽብኛል? የኔ ቆንጆ ሁሌም ማፈቅርሻለሁ። እሺ ዴቭ፣ ለምንድን ነው እንደሚሰናበት ሰው ንግግር የምትናገረኝ? ኧረ እኔ እንደዛ አይደለም ያልኩት፣ ማለት ፍቅሬን ለመግለጽ ያክል ነው። እንደዛ ከሆነሽ ቆይ አንተ ምንድነው ችግር? ቆይ አንተ ራሱ ምንድነው ችግር? ልጅቷ ምን ታርግ? ለምን እንደምታስጨንቃት? ስለማን ነው የምታወራው? ስለ ቤዛ። ስለዛች ፌንጣ። አንተ ጋሼ ሙት እንደዚህ አትበላትሽ። ያለው ዘማውን ነገር ነው የሚፈጠረው። ደስ ይለኛል። እንደውም ለምን የሆነ ነገር አታረግምና አንፋለ። ዘሌ ገጀሮ የቅዱስ ተኪ ምን ሆነ ነው? ዘሌ የሆነ ችግር ሳይፈጠር ያቀር። የምን ችግር ደግሞ? አታያቸውም እንዴ ያሬድና ቅዱስ? ቅዱስ ወይኔ ቀኝ ልጅ አበቃለ ዛሬ እንደ ሸንኮራ አገዳ እጁን ቀሽ ያደርገዋል። ምን ለማለት ነው ደግሞ? ያንተ የባለፈው ትዝ ሲለኝ ነው። ዛንታ ብንከባበር ይሻላልሽ። ግን ያኔ ፈሰስታል አይደል? ማን ነው አንተ? ዝም በል እየተጨቃጨቁ ነው። ዝም ብለህ ተመልከታቸው። ብንፋለም ደስ ይለኛል ያልከው? አዎ በጣም ደስ ይለኛል። ይኸውልህ ግን የኔ ፊልም እንደዚህ ቀላል አይደለምሽ። አሁን ብዙ አትጨቃጨቀኝ። ከዚህ የጠየቅኩህን ማሳመልስልኝ አልሄድም። ምን እንድመልስልህ ነው የምፈልገው? ልጅቷ ምን አርጊ ነው የምትላት? እኔ ምን አረኳት? እሷ ራሷ ናት እንጂ የምትነዘንዘኝ። ምን አርግ ብላ? በራሱ የሚተማመን ተፋላሚና ጀግና ወንድ ደስ ይለኛል ብላ እያደነቀች ነበር። ምን? አዎ ያሬድ፣ አይ ቲንክ እየወደደችኝ ሳይሆን አይቀር። ቤዛ? አዎ ቤዛ። ኮኮሽ በሰላም ተላላዩ። እኔም እኮ እጁን ሰበረው ብዬ እያሰብኩ ነበር። ዳንታ ትሰማኛለህ? ስለ እጅ መሰበር ካሁን በኋላ እንዳትወራሽ። ለምንድን ነው የማላወራው? በቃ እኔ ደስ ስለማይለኝ። አሁን ክላስ እንግባና ስዕል እንሳል። አንተ የምን ስዕል ነው? የቲቸር በቃሉ ነው። አንተ የሆነማ ተልኮ አለብሽ። ደግሞ ምንድን ነው? አንተ ግን አይሞታልኩ እንዴ? እና ዝም ብለህ ዘሊ ቆይ ጠብቀኝ። አይ ቆይ ልጁን ምን አድርግ ነው የምትይው? ማን ነው? ባቢ ነው። ብቻ እያሰቃየች ነው ብሎ ነግሮ እንዳይሆን። ቆይ እኔ አይቼ መረዳት አልችልም እንዴ? እዩሲ አትዋሽ ብሎሃል አይደል? እሺ ነግሮኛል እንበል። ምን ልታረጊው ነው? ምን እንደማደርግማ እኔ አውቀዋለሁ። ይኸውልሽ አይሚ፣ እሱ ላይ ለመድሽው ነገር ሌላም ወንድ ላይ ያረጋለው ብቲ እንዴ አንስተው ነው የሚያፈርጡሽ። እሺ አንተ አታካብድ። ቆይ ይሄን ያህል ምን ባደርገው ነው እንዲህ የምታካብደው? ከመጠን በላይ ታሰቃየዋለሽ። አንዴና አንዴ ሂድ ብቻ ልጁን በአጠቃላይ እያሰቃየሽው ነው ያለሽው።
የልጅነታችን ለምዶብኝ እኮ ነው። የልጅነታችሁ ዘው ልጅነታችሁ ላይ አልቋላ። አሁን ትልቅ ሰው ናችሁ። እሺ የኔ አባት ከጓደኞቹ ፊት አሸማቀቅኩት አይደል? ውይ በጣም ነው ያሸማቀቅሽው። እኔ የምልሽ ግን ቆይ ታፈቅሪዋለሽ እንዴ? ማንን? ባቢን ነዋ። አንተ ያማሃል እንዴ? ምን እንደምቀባጥረው ምን ልሁን ብዬ ነው ይሄን ቦቅባቃ ማፈቅረው? እኔ የምልሽ ግን እስቲ ጠጋ በይ አይንሽ አይነ ውሃሽን ሳይው ግን ታፈቅሪዋለሽ። እኔ አንተ ደግሞ ታበዛዋለህ። አትቀባጥር ሃይሚ። ወይኔ እንግዲህ እነዚህ ልጆች ድራማ ደግሞ መቼ ነው የሚያልቀው? ቅዱስ ኤፒስ ነው አለሁልሽ ፊዮሪ፣ እንዴት ነሽ? አለሁልህ። ትላንት እኔ ከሄድኩ በኋላ ምንም የገጠመ ችግር የለም አይደል? ኧረ እኔ ጋር ሁሉ ፒስ ነው። ባይሆን አንቺ ግን እንዴት ነሽ? ኧረ እኔ ጋር ፒስ ነው። ግን እመኚ እነዚህ ሰዎች እንዲህ በቀላሉ አይፋቱም። ለሱ እንኳን አታስብ። ምን ልታረጊ? በደንብ አድርጌ አስጠነቅቃቸዋለሁ። ጋርዶቹን? ኧረ ቀጣሪዎቹን ነው እንጂ። እንዲሁም አብረን እናስጠነቅቃቸዋለን። አይ እኔ ብቻዬን በቂ ነኝ ከሆነ ፒስ። ቅዱስ ዛሬ ምን ነው የደበረ ትመስላለህ? ችግር አለ እንዴ? ባክሽ በቃሉ እያዛገኝ ነው። ላይፍ ምንም እየመሰጠኝ አይደል? በቃሉ አንቺ ደግሞ ስንቴ ነው የምነግርሽ? ቲቸር በቃሉ ነው ወንድም። እሱን ነው እንዴ? እረስቼው እኮ ነው በእናት። እና ቆይ ምንድን ነው የሚለው? በቃሉ የሌለ ወግ ያጠብቃል። ይሄን አታድርግ ይሄን አድርግ እያለ ውጥር ነው ያደረገኝ የሌለ። እስኪ ንገረኝ። ቆይ ለምንድን ነው እንደዛ የሚሆነው? ያው የሆነ ፋውል ትሰራለህ ብሎ ነው። ፊዮሪ ምን እንደሚናፍቀኝ ታውቂያለሽ? ምንድን ነው የናፈቀ? የሚረዳኝ ሰው ማግኘት፣ ብሎ ችግሮች የሚያዳምጠኝ ሰው በጣም ነው የሚያስፈልግ። ፊዮሪ አልገባሽም? የሌለ እኔ ከፋኝ። በቃሉ አይረዳህም እንዴ? አንቺ ልጅ ቲቸር በቃሉ፣ እኔ በሱ ቀልዳላ። እሺ ቲቸር በቃሉ በጣም ጎበዝ። ምን አርጌ ነው የምትሉኝ? በቃ እኔ እናት ዋሲው ነው። እኔ ማደግ መስራት መለወጥ እፈልጋለሁ እናቴ። በቃ ዋሲው ነው። ማ እኔ ተዋበች ነው የምዋስ አንተን? አዎ እኔ እናት ለኔ ዋሲው ነው። አንተ ዞር ወለድ እዛ። ማየ አትበለኝ። ማየ እያልክ ነው አንጀቴ ልትበላ የምትፈልገው። ልጁ እኮ ወዶ አይደለም እንደዛ የሚለው። አረ እና ማን አስገደደው? ማንም እኮ አላስገደደንም፣ ግን በቃ በጣም ጨነቀን። ምድረ ፈታላ። በእናንተ ቤት እናንተ ብቻ ናችሁ አራዳ። እኔ ፋራ ነኝ አሉ እንዴ? እኔ ሞቼ ነው ቆሜ። አረረረረ ቆይ ማን ነው እርሱን ፋራ ያለው? አረ አንተ ልጅ ኳስ በመሬት አድርግ እንዴ! ጎሽ አሽሙር ጀመራችሁልኝ። ጥሩ ነው ተናገሩ እንዴ። የምን አሽሙር? ተወይም ብያለሁ። አንተ ኮካፊት በእኔ ላይ አሽሙር ያዛችሁ አይደል እንዴ? ምን ብለን ያሽሙር ነው? ይሄው ተዋበችን ኳስ በመሬት ማለት እኮ አስተኝተን እንቀጥቅጣት ማለት ነው። ምን? አዎ እናንተማ ምንም ማላቅ ፋራ መስያችሁ ልታሾፍብኝ ነበራ። ተናገሩ እንጂ። ተግባባናታ። ምን አልክ አንተ? አንተ ልጅ ምን አለ አፍን ብዘጋ እንዴ? መች ለመደበትና ለምግብ አፉን ብሎ ከፍቶ ቀረ። በዛው እንደተከፈተ ቀረ። ይሄ ክፍታፍ ዝማቲው ማሚ በቃ በነግረው በዘክር በመክረው እኮ አልሰማ ብሎኝ እኮ ነው ይሄ ክፍታፍ። አረ ጭራሽ መካሪው አንተን የምትመክረው እንዴ? ታዲያስ ማሚዬ ከእጅ አይሻልም ዶማ አሉ። አሁን እናንተ ግን በዚህ ሰዓት ትምህርት ቤት መሆን አልነበረባችሁ? እሱማ ነበር እና በቃ ይሄ ልጅ ሰርቶ የመለወጥ ጉጉቱን ስናይ በቃ አንድ ላይ መተን እርሱ ልለምን። እናንተ ምን አጠፋችሁ? ምንም አላጠፋችሁም እኮ። ለዚህ ሁሉ የዳረገችኝ ያቺ ቢጥቆ ናት። ትምጣ፣ እሷን አሳያታለሁ። እንዴ ብቻ ቢጥቆ ያሉት ሀናን ባልሆነ የኔን ሀና እንዳይሆን አልክ አንተ? ጥብቅና ልትቆምላት ትፈልጋለህ እንዴ? አረ አንተ ልጅ ምን አለበት አፍ ላይ መጣውን ሁሉ ባዘረግፍ። እኔ ሁላችሁ ብዬ እንዳላስይዛችሁ ብዙ ስራ ያለኝ ሰው ነኝ። ዞር በሉልኝ። አረ ማሚ ምንድነው ልትመጪ ነው? አረ ሚኪ ወደ ቤት እየገባች እኮ ነው። እሺ እኛ ምን እናድርግ? ለመናቸው አልሰማ ካሉ ምን እናድርግ? በቃ ሊሰሙን አልቻሉም ብለን ዝም ነው የምንለው?
ታዲያ አግተናት ዋስሁኑን በላቸው። ሚኪ አቡሽ ቆይ እኔ ለእናንተ ጊዜ እንደዚህ ነኝ? ታዲያ እኛ ምን እናድርግ? የሚቻለንን ሞክርና በቃ ከዚህ በፊት እኔ ነገር ሁሉ እናንተ እንደሆነ ተስማምተን የለ እኮ። እሺ ምን እናድርግ? እኔ አላቅም። በቃ የሆነ መፍትሄ ፍጠሩ። አንተ ልጅ ምንድነው አርጉ የምትለን? እሺ ምን አይነት ሴታፕኛ እንፍጠር? እሱን አላቅም፣ ግን በቃ ቤታቸው ውስጥ ገብተን ቢሆን ለምናቸው። አረ ፈጽሞ የማይታሰብ ነው። እና የኔ ነገር የውሃ ሽታ ሆነ ይቅር? እንደዛ ነው የምትሉኝ? እሺ ንገሩኝ፣ ቤት ገብቶ ከማናገር ውጪ ሌላ የተሻለ ሀሳብ አላችሁ? እኔማ በቃ የሆነ ቦታ ቁጭ ብዬ ጠብቄ ለምናችኋለሁ እንጂ ተስፋማ አልቆርጥም። ምን አይነት እንደውም ያው ዘጋ ቁጭ ብዬ ጠብቄ። እሺ ቢያንስ እኛን ጠብቀን ነጭ ቆይ ግን ቤዚቲ ዛሬ ቅዱስን አግኝተሽ አዋራሽው እንዴ? አዋርቸው ነበር፣ ግን ምንም ደህና ነገር አልነገረኝም። ነገርሽ ነበር እኮ ቹቻ። ልጁ ግን የሆነ ግራ የሆነ ፍጡር ነው። ተይው በቃ አንቺ አትጨነቂሽ። በዚህ ወይም በሌላ መንገድ እንሞክራለን። ልክ ነሽ። ቆይ ቤዚቲ ችግር አለ እንዴ? የከፋሽ ትመስያለሽ። ቅድም ከቅዱስ ጋር እያወራን ያሬድ አይቶን ነበር እና ምን አለሽ? መጥቶ ምን እያለሽ ነው አለኝ። አይ በሰላም ነው ምንም አልሆንም ስለው ደብሮት ሄደ። የምርሽ ነው ቤዚቲ? ነው የምሬን ነው። እና ቆይ እሱ መደበር አንቺ ምን አስደበረሽ? ምክንያቱም ይሄ ልጅ እኮ እንደሚያፈቅረኝ ነግሮኛል እና ከዛ እንደደበረው ሳይ ብታይ በጣም ነው ጥፋተኝነት የተሰማኝ። ቆይ ቤዚቲ አንቺ ምን አርገሽ ነው ጥፋተኝነት የተሰማሽ? በቃ ምክንያቱም እንደዚህ ለመሆኑ ምክንያት ነው ስለሆንኩኝ። እስቲ ተመልከቺ አሁን እኮ በጣም ከሁሉም ሰው ራሱን አግሏል። ብቸኝነት እያበዛ ነው። ምን አይነት ነገር ነው በፈጣሪ? ቆይ ካልሆነ ቤዚቲ እየቀረብሽ ትሪት ምናምን ታረጊው እንዴ? እሱንማ እኮ አስቤያለሁ፣ ግን ደግሞ ፍቅሩ ይብስበታል ብዬ ፈራው። እሱንማ ትክክል ነሽ፣ ግን ደግሞ ከዚህ የበለጠ የተሻለ አማራጭ የለንም። ምን አይነት አበሳ ነው በፈጣሪ። ቤዚቲ እኔ ግን አንድ ሀሳብ አለኝ። ምንድነው? ምን መሰለሽ ቤዚቲ፣ ይኸውልሽ አንቺም ሳታበዡ ማለት አልፎ አልፎ እያገኘሽ ትሪት ብታርጊው በጣም ቆንጆ ይመስለኛል። ግን እኮ ልክ ነሽ። እሺ ቆይ ቹቻ ከመቼ ልጀምር? ከዛሬ ነው ቤዚቲ። ዛሬ የምርሽ ነው? ይኸውልሽ ቤዚቲ ቴጂና ማለት ቅድም ያስደበርኩ ምናምን መሰለኝ ትያለሽ። ከዛም በኋላ ከቻልሽ ደግሞ ማለት ነው ትንሽ ቀልድ ምናምን አርገሽ ብታስቂው በጣም ጥሩ ይመስለኛል። በጣም ጥሩ። ምን አይነት ቀልድ? እሱን እንኳን አላውቅም፣ ግን ደግሞ ያቺን ቀልድ ትቀልጅለት። የትኛውን ቀልድ? ያቺ ብቻችንን ስንሆን የምትቀልጃት ቀልድ ብትሆን በጣም ጥሩ ይመስለኛል። አንቺ ደግሞ ምንም ቀልድ የሚባል ነገር የለም። ሄጄ በቃ በስተክል አወራዋለሁ። እሺ በቃ እንደዛ ከሆነ እኔም በቃ ወደ እነዛ ላይ እሄዳለሁ ማለት ነው። ቻው በቃ። አይ ቤዚ እንደው እኮ ምን እንደማደርግሽ ነው ግራ ግብት ያለኝ። ምንሽ ነው ያሬዶ? ቅድም ቅዱስ እያለ የነበረው ነገር ምን አይታችሁን ነበር? አዎ አይተን ነበር። ዘሌ ፈራና ቀረ እንዴ? ለምን እንደሚፈራው? ባለፈው እጁን ስለሰበረው። አተ ያማል እንዴ? እና ውሸቱ ነው ያሬድ? ይህን ቀዳዳ ሰማሽ? ውይ ቀዳዳ። ቆይ ምንሽ ነው? እንፋለም እንዴ? ከማን ጋር? ከቅዱስ ጋር ነው። እዚህ ውስጥ እናንተ አገቡ። እኔ ራሴ ልኩን አሳየዋለሁ። የማን? የቅዱስን ነው። ልጁ ከባድ ሰው ነው። ይቅር ብያለሁ። ይቅር። ለምን እንደሚቀርብኝ ይኸውልሽ ያሬዱ አታስቢ፣ እኔ ያለሁልሽ። ዘሌ ገጀሮ እንፋለማታለን። ተው ግን ዘልዘልዛለሁ። አተ እኔ ዘሌ ዘልዛለሁ አይደለም ብያለሁ። ዘሌ ገጀሮ ነው። ምን ነው ቤት ሰላም? ምን ሰላም አለ? እቺ ጄሪ የምትባል ልጅ እኮ የሚነግሯትን አልሰማ ብላ ይኸው የሰው ጉድ አደረገች። ቆይ ምን ተፈጥሮ ነው? ታይ እዮሲን አጨብጮ እያልኳት ይኸው አንዲት ሶሲ ለምትባል ልጅ ነግራ በእልህ እዮሲን እንድጨብጠው አደረገች። ቆይ ምን ተፈጥሮ ነው? ከዛማ ይኸው ፍቅር እያንቆራጠጣት ነው አሉ። ቤቲ ግን ይሄን ነገር የምር አደረጋችሁት እንዴ? ሄቡ ሙቼ የምሬን ነው። አሁንም ይሄንን እያልኩሽ ያለሁት ላንቺ በማሰብ ነው። ማለት ኋላ አንቺም ተመሳሳይ ነገር እንዳይገጥምሽ ተጠንቀቂ። ቆይ ልጅቷ ግን ማን ናት? ሶሲ ትባላለች። የ12ኛ ክፍል ተማሪ ናት። በዛ ላይ የሚገርምሽ እኮ ቦይፍሬንድ ራሱ አላት። የምርሽ ነው?
እንግዲህ ፍቅረኛ ያላትን ሴት እንደዚህ ካደረገ አንቺን ምን ሊያደርግሽ እንደሚችል ማሰብ በጣም ከባድ ነው። ለማንኛውም ተጠንቀቂ። እኔ ልሂድ። ቆይ ይሄ ነገር አይኔ ወይስ ፊዮሪ ነሽ? ምን ማለት ነው ደግሞ? ማለትማ ከስንት ጊዜ በኋላ ብቻሽን ተቀምጠሽ በዛ ላይ ደግሞ ፊትሽ እየሳቀ ሳይ አንቺ ያምሻል እንዴ? ከመቼ ጀምሮ ነው ደግሞ ፊት የሚስቀው? ቀላል ይስቃል። እንደውም ዛሬ እንዴት እንደሳቅሽ ታውቂያለሽ? እስቲ ንገሪኝ፣ እንዴት ነው የሳቅኩት? ያኔ ከብሩ ጋር ጥሩ የነበራችሁበት ሰዓት አለ አይደል? ልክ የዛኔ ብቻሽን ቁጭ ብለሽ ፈገግ እንደምትይው ነው አሁንም ልክ እንደዛ ያልሽ። አንቺ ያምሻል እንዴ? እኔማ ምንም አያመኝም። ይልቅ የፈገግታሽ ምንጭ ምን እንደሆነ ንገሪኝ። ምንም አይደለም። ኧረ እባክሽ። አዎ ምንም አይደለም አልኩሽ እኮ። ይልቅ ሚኪስ? ሚኪማ እስኪ ንገሪኝ። ሰው እንዲረዳ ፈልገ ያልተረዳ ነገር ምንድን ነው? ሰው ንዴቴን፣ እልህኝነቴን፣ መደባደቤን፣ ለችግሮች መጋፈጤን እንጂ የሚያየው እኔነቴን ለማየት ማንም የሚቀርበኝ ሰው የለም። ቆይ ምን እንዲረዱ ፈልገ ነው ሰው ያጣው? ብዙ ነገር። ምናልባት አንቺ እንዲረዱሽ ፈልገሽ ያጣሽው ነገር ይሆናል። እኔ አጥቻለሁ አልኩኝ እንዴ? ባትኝም ከኃይለኛ ሴት ጀርባ ኃይለኛ እንድትሆን ያደረጋት አንዳች ምክንያት ይኖራል ብዬ ስላሰብኩ ነው። እኮ ምን አይነት ምክንያት? እሱን አንቺ ብትነግሪኝ ይሻላል። አይገርምም ቅዱስ? ለመጀመሪያ ጊዜ ከጀርባዬ ስላለው ምክንያት የጠየቀኝ ሁለተኛ ወንድ አንተ ነህ። አንደኛ ወንድ ፍቅረኛሽ ነው? ፍቅረኛ እንኳን የለኝም። በዚህ እድሜሽ? ምን? አዎ የምሬን ነው። በዚህ እድሜሽ ፍቅረኛ የለኝም ስትይ እኛ ቤት ብትሆኚ ተባረሻል። በምንድን ነው የምባረረው? ውጪና ተፍ ተፍ ብለሽ የሆነ ቦይፍሬንድ ያዢ ተብለሽ ነው። ምን? አንተ አይደብርህም እንዴ? ማዘር ትሙት ፊዮሪ፣ የሌለ ትመችኛለሽ። እኔ እንዳንቺ አይነት የምትፋለም ሴት የሌለ ነው የምትደላኝ። የምሬን ነው? አዎ የምሬን ነው። ፍቅሯን በመሳም ሳይሆን በቡጥ የምታሳይ ሴት ትመቸኛለች። ቆይ እሷ ቡጢ ስታሳይ አንተ ምላሽ ምንድን ነው? አጋጫት። ከዛ ተፋልመን ካበቃልን በኋላ ቆንጆ የፍቅር ምሽት እናሳልፋለን ተቃቅፈለት። ግን ቆይ አሁን ያህኒቹ አክስት እሺ የምትላቸው ይመስልሻል? ምን አልሽኝ? ወይኔ ሄዋን፣ ብቻ እስካሁን ያወራሁትን አልሰማውም እንዳትይ። አረ ሰምቼሻለሁ። ስለሚኪ አይደለ? እሺ ከሰማሽ ምንድነው ንገሪ። ማለቴ በዛሽ በሄርሜላ ጉዳይ እየተናደደ እንደሆነ። አቤት ውርደት! እንዴ ቆይ አሁን እሺ ማን የሄርሜላን ስም ጠራ? አረ ጠርተሻል። አንቺ ያምሻል እንዴ? እኔ እንደሱ አላልኩኝም። እኔ ያልኩት ቦቸራ የትምህርት ቤታችን አስተናጋጅ ሆኖ ስላለፈ ከዛ በኋላ ታያሽ ሲባል ደግሞ ያናን አክስት ሊያናግሯት ሄዱ ነው። እሱን ነው እንዴ? አንቺ ልጅ ግን ደህና ነሽ? አዎ ደህና ነኝ። አንቺ ራስሽ ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። አንቺ ግን ሁኔታሽን ሳይሆን ምንም እያማረኝ ስላልሆነ እኔ ቤት ይሻላል። ወዴት? እኔ እንጃ ብቻ ግን ልሂድ። እሺ ጓደኛዬ። እሺ ቻው። ሀይ ብሩክ፣ ሰላም ነው? ሰላም። ይቅርታ መቀመጥ ይቻላል? ምን መቀመጥ ይቻላል ያልሽው? አዎ። ምን ነው? ምን ፈልገሽ ነው? አንድ ማወራክ ነገር ስላለኝ ነው። አይ ጸጋ፣ ስላንቺ ብዙ የማይሆን ነገሮች ስለሰማው ባትደግሚ ጥሩ ነው። እኔስ ስለኔ አታውቅም ብዬ የማስብ ቂል መስላለሁ? እና ምናገረውን ነገር ያምነኛል ብለሽ ታስቢያለሽ? እንድታምነኝ ማረጋገጫ ስለምሰጥህ ችግር የለው። ቆይ ይሄን ያህል ምን ቢሆን ልታዳምጠኝ ፈቃደኛ ስለሆንክ አመሰግናለሁ። ወደ ጉዳይሽ ግቢ። ምን መሰለ ብሩኬ፣ ፊዮሪ ከማይሆኑ ሰዎች ጋር ቡድን መስርታለች። ብቻ እንደዚህ እያልሽኝ ያለሽው የጓደኛሽን ጋርድ ስለመታችሁ ብቻ እንደሆነ አይደለም። እና ምንድን ነው? ትላንትና ከቅዱስ ጋር ሆነው ሁለት ሰዎችን ሲደበድቡ ነበር። ምን? ቅዱስ ነው ያልሽው? አዎ ቅዱስ። እሱ ደግሞ ማን ነው? ለካ አታውቀውም።
እኛ ክላስ የተመደበ የመምህር በቃል ወንድም ነው። ከሀገሩ አሰልችቶ በዝውውር ነው ወደዚህ የመጣው። ታዲያ ከሱ ጋር በምን ተገናኙ? እሱን አላውቅም፣ ግን ጥሩ መንገድ ላይ አይደለችም። ፊዮሪ እንደዛ አታደርግም። ፈጽሞ ላምንሽም አልችልም። ያለ ማመን ሙሉ መብት አለ። ማመን ከፈለክ ግን እሷን ለመጠየቅ ትችላለህ። ቆይ ሲጀመር አንቺ ይሄን እየነገርሽኝ ያለሽው ለምንድን ነው? ምክንያቱም እቺ እብድ የሆነች ልጅ በትንሹም በትልቁም እኔ መወንጀል ስለጀመረች ማለት ለምሳሌ ትላንት የተጣላቻቸውን ሰዎች እኔ እንዳላኳቸው አድርጋ መታኔ ላይ ስትፈነጭብኝ ነበር። እና አንቺ አላክሻቸው? እኔ ፊዮሪን ማጥቃት ብፈልግ ጋርድ አልመድብባትም። ምንድን ነው የምታደርጊያት? በዚህ ሁኔታው ከቀጠለች ምን እንደማደርጋት እኔ ያሳያለሁ። መልካም ቀን። እቺ እብድ የሆነች ልጅ ቆይ ምንድን ነው እየቀባጠረች ያለችው? ምንድን ነበር ላናገር ፈልጋለሽ? አይ እኔ እንኳን የመጣሁት ቅድም ያስደበርኩ ስለመሰለኝ ነው። ለምን ታስደብርኛለሽ? ከቅዱስ ጋር መገናኘትም ሆነ እንደፈለግሽ ማውራት እኮ መብትሽ ነው። ታዲያ አንተ ለምን ተናደድክ? የተናደድኩትማ ልጁ ክብር ስለማያውቅ ነው። በዛ ላይ የማይሆን ነገር ተናግሮ ክብርሽ እንዲነካ አልፈልግም። የምርህን ነው? አዎ ቤዛ የምሬን ነው። ደግሞ አንድ ነገር ልንገርሽ። ይቻላል። ምንም ተፈጠረ ምን አንቺ እኔ ባትሆኝ ማንም ሰው ክብርሽን ሲነካና ሲያዋርድሽ ማየት አይችልም። ግን እኮ ስርዓት የሌላቸው ሰዎች እንዳጋጣሚም ቢሆን የሆነ ነገር ብሎ ሊያስከፉኝ ይችላሉ። የፈለገ ስርዓት ባይቀን ልታገሱ አልችልም። ይህን ያህል ነው የምታፈቅረኝ ማለት ነው? አንቺ አልገባሽም እንጂ ከዚህ በላይ ግን እኮ ያሬድ እንደዚህ መሆን አንተን በጣም ነው የሚጎዳ። እኔ ግን ጉዳቱ አልታየኝም። እንዴት? እንደማላገኘሽ ራሱ ያወቅኩኝ ስለ አንቺ ሳስብ በጣም ደስ ይለኛል። ሌላስ? አንዳንዴ ደግሞ ምን አለ ፍቅሬን ባልገለጽኩላት እላለሁ። ቆይ ስላልተቀበልኩ ነው? ኧረ አይደለም። እና መጥቼ እንደ ድሮ የሆነ ነገር ብዬሽ መጨቃጨቅ እፈልጋለሁ። አንከፍ ራሱ ላይ ስትሪኝ በጣም ደስ ይለኛል። ግን እኮ እሱ ትክክል አይደለም። እንዳልሆነ እኮ አውቃለሁ፣ ግን ደግሞ ዝም ብሎ ይናፍቀኛል። ወይኔ ባባ ቢሞት። ትዝ ይልሻል ለመጀመሪያ ጊዜ በጥፊ መታሽኝ? እንዴት ረሳዋለሁ? እሱ ጥፊ በወቅቱ በጣም አናዶኝ ነበር። አሁን ግን ምን አለ በተጣላና ድጋሚ በመታችኝ እላለሁ። ኧረ አንተ ልጅ እባክህ ሁኔታህን በልክ አድርገው። እና ደግሞ ወለም ብሎኝ ወድቄ ያሻሽልኝ አደናቅፎ ልትወድቂ ስትይ በክንዴ ይዤሽ አይነ ላይ የታየንባቸው ጊዜ አሁንም አይኔ ላይ አሉ። ቆይ በዚህ ልክ ታስታውሳቸዋለህ ማለት ነው? እኔና አንቺ ያደረግናቸውን እያንዳንዱን ነገር አስታውሳቸዋለሁ። አንቺ ጋር ረስተሻቸዋል አይደል? አረሳቸውም። ካረሳሾች ውስጥ አንድ የምታስታውሽውን ጸባችን ንገሪኝ። ይቅርታ ያሬድ፣ ልነግርህ አልችልም። ልክ ነሽ። ትውስታ ለእኔ እንጂ ለአንቺ ምንም ትርጉም የላቸው። እንዴ ምን ማለት ነው? እሱን ተይውና የመጣሽው የኔ ስሜት አሳስቦሽ ከሆነ በጣም አመሰግናለሁ። ምንም አይደል። ግን ለምን ለእኔ ስሜት አስበሽልኝ መጣሽ? ምክንያቱም አፈቅርሻለሁ ስላልከኝ ቅድም ከቅዱስ ጋር ስተኝ የደበረ ስለመሰለኝ ነው። እውነት ቤዚ፣ ለስሜት ያስበሽ ስለመጣሽ በጣም አመሰግናለሁ። ምንም አይደል። የቆረቆረኝ እያሰረኝ ከግር እስከ ራሴ እኔ የሚደልብኝ ሸሪት ቻው። አጉዛው ሊጥለኝ ሲታገል ተረበሸች ነፍሴ። ወይ ለምንድን ነው ሳወራው ሌላ ስሜት እየተሰማኝ ያለው? አንተው ጋር ይቀመጥ እባክህን የፍቅሬ ትዝታ የማትመጣ እንደሆን ምናት ፍቺ። እና ግን ቅዱሴ በብዙ ነገር እያስገረምከኝ ነው። ለምን ተገረምሽ? ቆይ መጥበስ የምትፈልገው ቺክ ቅድም እንዳልከኝ ደፋርና ቦክሰኛ ካልሆነች ቆመ መቅረት ነው? ባክሽ አይምሰልሽ። የማጋጫቸው ነገር ሱስ ሆኖባቸው አዛም ያደርጉኝ ነፍ ቺኮች ያሉኝ ሰው ነው። ቺኮች? አዎ። ምን ነው ደነገጥሽ? አይ በስተውብኝ ነው። ምን ታደርጊዋለሽ? የአየሩ ባህሪ ነው። ግን አዝግ ነገር ነው እንዴ? አላውቅም። እስኪ ስለ ፍቅረኛሽ ንገሪ። ፍቅረኛ የለኝም አልኩ እኮ። ግን አንድ ሰው አፍቅሬ ነበር። አንድ ብቻ?
እና ከአንድ በላይ ይፈቀራል እንዴ? ፈታ ላርግሽ ብዬ ነው። እና ምን አለሽ? ፍቅረኛለሁ። ለፋ ያለው ሰው የሰው ሰው ያፈቅራል። አንቺ ምን ስትሆኚ ነው ፍቅረኛ ያለው ወንድ ያፈቀርሽው? ለፊ ሲለኝ ነው። ለምን እንዲያናደርግ? ምን እናድርግ? ለምን አፋታና ያንቺ ያናደርግ? አንተ ያማል እንዴ? ማዘር ትሙት ፊዮሪ እናፋታቸው። ከዛ አንቺ ጥበሽ። እንደሱ እንኳን አይሆንም። የተፋታ ሰው ሲሆን ይደብርሻል። ትክክል ስላልሆነ ነው። ቆይ አንተ የሰው ፍቅረኛ አፋታ ጠብሰህ ታውቃለህ እንዴ? ባክሽ የልብሽን ትርታ ቼክ ላድርገው ብዬ እንጂ በፎንቃ ማለማ መግባት አይደላኝ። እስቲ ምን እንደሚያስደስት ንገሪ። አምባገነን። አንቺስ? የኔ ቆየና አምባገነን መሆን ያልከው? አዎ ፊዮሪ፣ የሆነን ሰው ያንን አምጣ፣ ተነሳና ያንን አድርግ፣ ያንን እንዳታደርግ የቤት ስራ ሰርተና ምናምን ማለት የሌለን የሚደለ። ቆይ ምን ስትል ነው በዚህ ነገር መደሰት የቻልከው? አላውቅ። ፊዮሪ። አቤት ቅዱስ። እዚህ ትምህርት ቤት ሌላ የተሳፈጠሽ የለም? ምን ልታደርግ? ባክሽ የትናንቱ ቦክስ አላረካኝ፣ ውስዋስ ውስጥ ነኝ። የተሳፈጠሽ ካለ እንሂድና ወየውዬ እንበላ። በልበል። ነኝ እንደዚህ ነገር አይመቸኝም። አሁን በቃ መሄድ ይኖርብኛል። እንዴ እኔ ለማን ጥለሽ? ምን ማለት ነው ይሄ ደግሞ? አልሰማሽ። እኔ ሂጂ ሳልልሽ ንቅንቃት። አንተ ምን አገባ? አንቺ ልጅ መልስ አትስጭ። አትሄጂም አልኩሽ፣ አትሄጂም። አንተ ያማል እንዴ? እኔ እኮ ፊዮሪ ነኝ። ማንም ሁኚ፣ እኔ ደግሞ ቅዱስ ነኝ። ትፈልገኛለህ? እንዲዋጣልን ከፈለግሽ ደስ ይለኛል። ይመቸኛል። የት እንፋል? አንተ ደስ ያለ ቦታ ነው ይመቸኛል። ለሀገሩ አዲስ ስለሆንኩኝ አንቺ የፈለግሽበት ቅጠሪኝና ይዋጣል። ከዛ ቦሱ ማን እንደሆነ እንለያለን። አይመስልሽም? የትና መቼ እንደምንገናኝ እነግርሃለሁ። ስታይ አሁን መሄድ ትችያለሽ። ምን አይነት ቀውስ ነው? ፊዮሪ ምን እየሆንኩ ነው? ሶሲ በጣም ብዙ ሰው ጠይቄ ለማጣራት ሞክሬያለሁ። እና ምን አሉሽ? ሁሉም እንዳሉን ከሆነ ሁሉም አንድ አይነት ተመሳሳይ መልስ ነው የሚመልሱልኝ። ልጁ የሆነ ፓወር አለው። ኦ ማይ ጋድ! እሺ ምንድን ነው የሚሻለኝ? ምን እንደሚሻለን ማንም ምንም ሊለኝ አልቻለም። ግን ደግሞ አንዷ ልጅ የጨበጣት አንድ ጊዜ ብቻ ከሆነ እጇ ላይ ጓንት ትጠቀም፣ አይኗ ላይ ደግሞ መነጽር ትጠቀም ብለኛለች። ዩሹር? አዎ ሶሲ። እና ታዲያ አሁን በአሁን አይግላስ ኬት ማምጣት እችላለሁ? ለዛሬማ ምንም ማድረግ አንችልም። ግን ደግሞ የነገን ግዴታ ነው መነጽር ማድረግሽ። እሺ ለነገ መነጽር አድርጌም ቢሆን እመጣለሁ። ግን የሚሰማኝ ስሜት ይቀንስልኛል? እኔ እንጃ። እድለኛ ከሆንሽ ሊተውሽ ይችላል። ኦ ጋድ! ቆይ ግን ምን በድዬ ነው እንደዚህ የምታሰቃየኝ? ፕሊዝ ተረጋጊ ጓደኛዬ። እንዴት ብዬ ነው የምረጋጋው? በኢሳት እኮ ዴቪን ማሰብ ሲገባኝ ግን እያሰብኩኝ ያለሁት ያንን ልጅ ነው። እንዴት ነው የምረጋጋው? እኔ እንጃ። ግን የሚቻለንን ነገር ሁሉ እንሞክራለን። አሁን ሄደን እንጠይቃታል። ማንን? ስለ መነጽሩ የነገረችሽ ልጅ ነው። አይ እሷ ትንሽ ታስቸግራለች። ስለዚህ ሌላ ልጅ አለች። ባይሆን እሷን ሄደን እንጠይቃት። እሺ ደስ ይለኛል። እንሂድ በቃ። አየሽ፣ ይህ ሰሞን ስፖርት አልሰሩ መሰለኝ። የሌለ ሰውነትን እየበላኝ ነው። እባክህ ገላ ስላጠብከው ይሆናል። ማን ነው አንተ? ተወዘሊ፣ ይሄ ነገር ቢቀርብ ይሻላል። ኧረ መናናቅ አንተ። እኔ እኮ ዘሬ ገጀሮ ነኝ። እኔ ደግሞ መጥፎ ሰው ነኝ። እሺ ኧረ መናናቅ። እናንተ ቆይ ምን እየሆናችሁ ነው? እንዴ ተጣብቃችሁ? ጎሽ ቹቻ፣ ጥሩ ሰዓት ላይ ደረሽ። ምንድነው ዳንታ? ዘላለም ሞት አምሮታል። እንዴት አትምን ከነጋ ሲፋጠጥ አንተ እኔ ማን መሰልኩ? ዘሌ እኮ ነኝ፣ ያውም ዘሌ ገጀሮ። ታው ዘሌ፣ ይሄ ነገር ይቅርብህ። ምን እንዳይመጣ። እሺ እንደዛ ካልክ በምስክር ፊት እንፈታተሽ። ቆንጆ ሀሳብ ዳንታ። በቃ ይውላችሁ እኔ ማለት ነው ዳኛ ሆናለሁ። እሺ እዚህ መሀል ቹቻ ግን አንቺ በጣም ክፉ ሰው ነሽ። ምን አደረኩ? አልሞት አልኩሽ። አሁን ጊዜ ሳናጠፋ ይዋጣልን እንዴ ዳንታ ብራዘር። ሰው ግን እንዴ የት ሄዶ ነው የሚቀልደው? በቃ ኧረ ተው ገጀራው፣ አጉል ነው የሚሆንብህ። ተው። እኔ ቀልድ አላውቅም።
ና አቤት መጣው። አይ ዘሌ በቃ የሌለ እኮ ነው። ዳንታ ግን ከምር ልታጫውተው ነበር። ሚ ቀጠና ያለ ሰውነት ቆይ አንዴ ባገኘው። አይ ዳንታዬ በቃ ና እንሂድ ወደ ክላስ። ፊዮሪ የሰማሁት ነገር እውነት ነው? ምንድነው ደግሞ የሰማው ዙፋኔ? ቅዱስ ከሚባል ልጅ ጋር ቡድን መስርተሽ ሰው መደብደብ ጀምረሻል? እቺ ጸጋ ነች አይደል እንደዚህ ያለች? ፊዮሪ ማንንም ይበለኝ ማን እውነት ነው ወይ? እኔ ራሴ ነኝ የተከላከልኩት። ምን ማለት ነው? ጸጋ የላከቻቸው ጋርዶች ሊያጠቁኝ ሲሞክሩ እኔ ራሴን ለመከላከል ሞከርኩ። እሺ እንደዛ ከሆነ ቅዱስ የሚባለው ልጅ እዚህ ነገር ውስጥ እንዴት ሊገባ ቻለ? ልትቆጣጠረኝ የሞከርክ ነው? አዎ እቆጣጠርሻለሁ። ምክንያቱም እህቴ ስለሆንሽ። ስላሰብክልኝ በጣም አመሰግናለሁ። እሺ ግን ከዚህ በኋላ እኔ እናንተ ህይወት ለየቅል ሆኗል። ስለዚህ ከዚህ በኋላ ስለኔ ምንም ነገር አይመለከትም። ይሄማ በፍጹም አይሆንም። ለምንድን ነው የማይሆነው? ምክንያቱም ያንቺ ደህንነት ያሳስበኛል። ፊዮሪ ምን እየተካሄደ? አንተ እዚህ ውስጥ አያገባም፣ ዞር በል። ይሄማ በፍጹም ነው ማለት ፊዮሪ ይሄ ልጅ ደግሞ ማለት እሷን መጠየቅ አይጠበቅብህ። ቅዱስ እባላለሁ። ኦኬ ስለዚህ ጸብ ውስጥ የምታስገባት ወንበዴ አንተ ነህ ማለት ነው። ብራዘሬ ብንከባበር አይሻልም? በኋላ አጉል እንዳላረግሽ። ቅዱስ ተው እንደዚህ አትበል። ቆይ እሱ ማን ስለሆነ ነው የሚንጠባረርብሽ? ማንስ በሆነ አንተ ምን አገባ? በጣም አሪፍ። እሱን አልነበር እንዴ ስፈልግ የነበረው? ምን ማለት ነው? እሱን በተግባር ማሳያ አይሻልም? ቅዱስ እዚህ ነገር ውስጥ ምንም አይመለከትም፣ ዞር በል። እሱስ ማን ስለሆነ ነው የሚጮህብሽ? ቆይ ወይኔ ብሩኬ አንተ ማን ስለሆንክ ነው እኔ እንደዚህ የምትናገረኝ? በጣም አሪፍ። ብሩኬ ማለት አንቺ ነሻ? አዎ እኔ ነኝ። ታዲያ በዚህ ሰዓት እዚህ ምን ትሰራለህ? ፍቅረኛ ጋር መሆን አለበት። ቅዱስ አፍህን ዝጋ። አንቺ ልጅ አጋጭሻለሁ። ወንድ ነህ ትነካታለህ። እሺ አንተ ቆይ ወይ ቤዚ እንዴት ነሽ? ደህና ነሽ? አለሁልሽ። እንኳን አገኘሁሽ ስፈልግሽ ነበረ። ምን ነው ቤዛ የተፈጠረ ችግር አለ እንዴ? አይ የተፈጠረ ችግር እንኳን የለም። እኔ የምልሽ ፊዮሪ ዛሬ ትምህርት ቤት መታለች እንዴ? አዎ መታለች። ቆይ ምንድነው? እና ትላንት ስለተፈጠረው ነገር አልነገረችሽም? ትላንትና ምን ተፈጠረ? ትላንትና ብታይ ሁለት ጋርዶች ጋር ስትደባደብ ይሄ ቅዱስ የሚባለው ልጅ ነው ተደባድቦ ያዳናት። ምን? ወይኔ ጉዴ! ግን ቅዱስ ማን ነው? ቅዱስ ነው የመምህር በቃል ወንድም። እንደውም ኮኛ ክፍል ነው የተመደበው። እሺ እና እሱ እንዴት ተደባድቦ እንዳዳናት ብታይ በጣም ነበር የሚገርምሽ። ብታይ ግን ከዛ በኋላ በጣም ነበር ሲጨንቀኝ የነበረው። ቆይ ግን እንዴት እንደዚህ አይነት ነገር ተፈጥሮ ለኔ ሳትነግረኝ ቀረች? አይ ምናልባት አንቺ ላለማስጨነቅ ይሆናል። እንደሱ አይደለም። እና ምንድነው? ቅዱስ የሚባለው ልጅ ግን የቱ ነው? እንደውም ያውልሽ ይውማ እንዴ ያ ፈርጣማው ልጅ። ፈርጣማ አልሽው? ቀላል ፈርጣማ ነው። ግን ቆይ ቤዛ የሆነ ወንድ ይመስላል አይደለ? እኔ እንጃ፣ እኔ እሱ አይታየኝም ማለት። ቆይ ሌላ ማን ይታየዋል? አይ እንደዛ ለማለት አይደለም። እንዴ አሁን በደንብ አድርጎ ገባኝ። ምኑ ነው የገባሽ? የፊዮሪ ፊት ለምን እንደዛ እንደበራ። ቤዛ በጣም ነው እሺ የማመሰግነው፣ ግን አሁን የግድ መሄድ አለብኝ። እሺ በቃ ይውይ። እሺ የፊዮሪ ፊት ለምን እንደበራ ነው ያለችው? ቆይ እሱ ማን ስለሆነ ነው እኔ ላይ የሚፈነጭብኝ? ስለማን ነው የምታወራው? ይሄ ቅዱስ ስለሚባለው ልጅ ነው። ቅዱስ ነው ያልከው? አዎ ቅዱስ፣ የፊዮሪ አዲሱ ጓደኛና የጸብ ደላላ። ምንም እየገባኝ አይደለም። ቆይ እኔ ለሷ ባስ ምንድነው ችግሩ? ችግር የለውም፣ ግን ምን ብሎ ነው? በዚህ ሰዓት አንተ ፍቅረኛ ጋር መሆን ሲገባ እንዴት በእኛ መሀል ትገባለህ ላይ መሰለ? ቆይ ልጅ ፊዮሪን አፍቅሯት ነው እንዴ?
እኔ ምን አውቃለሁ? ደግሞ የፈለገ ቢያፈቅራት አያገኛት እኮ። ለምን? ምክንያቱም የሚገባት አይነት ወንድ ስላሉ። እሷ ፍቃዷን ከሰጠችውስ? ፍቃዷን ከሰጠችው ነው ያልከው? አዎ ፍቃዷን ከሰጠችው። ቆይ አንተ ምን ቤት ነህ? ልክ እኮ ነህ ዴቭ። ስለዚህ አሁን ካለህበት ስሜት ውጣና ፊዮሪም እየተሳሳተች ከሆነ ቀስ ብለህ በሰከነ መንፈስ አስረዳት። እሺ ዴቭ። ቆይ ግን አንተ ምን ሆነሃል? እባክህ ሶሲ ዛሬ ምን እንደሆነች አላውቅም፣ ግራ አጋብታኛለች። እንዴት? አላውቅም፣ ግን በሆነ ነገር ግራ ተጋብታለች። አንተ ልጅ፣ እቺ ልጅ በጣም እየተጫንካት ይሆን እንዴ? እኔም እንደዛ መስሎኝ ስጠይቃት ግን እሷ እንደዛ አይደለም አለችኝ። እና ምን ሆና ነው? ምንም ሊገባኝ አልቻለም። ደግሞ መስተፋቅር በሚባል ነገር ታምናለህ ወይ ብላ በጣም ነበር ያስጨነቀች። የምረን? የምሬን ነው። ይሄ ደግሞ ምን የሚሉት ጥያቄ ነው? እኔ ምንም አልገባኝም። ለማንኛውም ተረጋጋ። ዛሬ ግን የጠፋሽ አልመሰለሽ? ማኔ? አዎ አንቺ። ኧረ አልጠፋሁም። ታዲያ ለምንድን ነው እንደጠፋሽ የተሰማኝ? ምናልባት ያስነካው ነገር ሰርቶ ይሆን? ኧረ ጨዋታ። ቆይ ምን ለማለት እየሞከርሽ ነው? እባክህ ምን ለማለት እንደፈለግኩ ገብቷል። ነገር ቶሎ እንደሚገባኝ ከገባሽ ስለኔ ማጣራቱን አጧጥፈሽዋል ማለት ነው። አዎ ስላንተ ማጣራቱን አጧጥፈዋል። እሺ ታዲያ ስለኔ ምን ሰማሽ? ካሉባልታ ውጪ ምንም የረባ ነገር አላሉኝ። ቢሆንም ግን ስለኔ አጣርተሽ ለመስማት መሞከርሽ በጣም ነው ደስ ያለኝ። እባክህ እኔ እኮ ፈልጌ አይደለም። ማለት ያው ግቢ ውስጥ ለወሬ የሚጓጉ ልጆች አሉ አይደል? እነሱ ሳትፈልግም ቢሆን እንድትሰማ ያደርጉሃል። ይሁንልሽ። ለማንኛውም ምን ነው ብቻሽን? ብቻዬን ነኝ እንዴ? ካንተ ጋር የተቀመጥኩ መስሎኝ። እባክሽ ምን ለማለት እንደፈለኩ ገብቶሻል? ቶሎ እንደሚገባኝ ከገባ ስለኔ ማጣራቱን አጧጥፈዋል ማለት ነው። ካውንተር አታክ መሆኑ ነው። የፈለከውን በለው። ይሁንልሽ። እኔ የምልሽ ግን እስኪ ስለ ራስሽ ንገሪኝ። ስለኔ ምን ባይሆን አንተ ንገረኝ። ስለማ? ስለኔ ነው። እኔ ስላንቺ? አዎ ምን ነው? እንዴት ብዬ ልነግርሽ እችላለሁ? እኔማ ምን ነው ረሳው? ባለፈው ስትተዋወቀኝ እኮ ሙሉ ግቢው ስላንቺ ነው የሚያወራው እያልከኝ ነበር። አንቺ ደግሞ እሱማ ለትውውቅ እኮ ነው እንጂ አልተወራም ነበር። አረ መወራቱማ ተወርቷል፣ ግን አለ አይደል በሱሱ ነገር ነው የተወራው የነበረው። ይሁንልህ። እና አልነግረም እያልሽ ነው? የረባ የሚነገር ነገር ስለሌላ ጊዜ ባታጠፋ ጥሩ ነው። ባይ። ቆይ እቺ ልጅ በጤናዋ ነው? ኧረ ሶሲ ምንድነው እየሆንኩ ያለሁት? ሶሲ እንዴት ነሽ? ስሚኝማ የሆነ ነገር አስገርመኝ እኮ ልነግርሽ ብዬ ነው የመጣሁት። ብቻ እንደፈቀርኩ ሰምተሽ እንዳይሆን። ምንድን ነው የምታወሪው? እኔ እኮ አስቤ የሆነ ምንም ነገር የለም። ብታይ በጣም ነው የጨነቀኝ። እሱማ እኔ ምን ሆና ነው ብዬ በጣም ጨንቆኝ ነበር። ከዛ ቤዛ አይደለች እንዴ ነገሩን የገለጸችልኝ? ምን ጭራሽ ቤዛም ሰምታለች እንዴ? ግን እንደዚህ አይነት ጥያቄ የምትጠይቅ እሱ አይመለከትም። ግን ሁኔታው ምንም እያማረኝ አይደል። ፊዮሪ ቆይ ልጅ ምንድነው አላማው? ቅዱስ የማይሆን ነገር አትናገር። ትሰማኛለህ ቅዱስ? አሁን የመጨረሻ ማስጠንቀቂያ ሰጣለሁ እኮ። ምን አይነት ማስጠንቀቂያ? ከዚህ በኋላ ይቺ ልጅ የሆነ ጸብ ውስጥ ይዛት ብትገባ እመነኝ አጠፋለሁ። አረ አልቀለድኩም። እንደዛ ከሆነ ጥሩ። አንድ ቅድመ ሁኔታ አለ። ምንድነው እሱ? አሁን ያልከውን ነገር እንዳደርግ ምን ነግረኝ። አንተ ምን ሆነህ ነው? ማንም ልሁን ማን ያልኩን ታደርጋለህ ወይ? ማረጋገጫ ስጠኝ። የምን ማረጋገጫ? ምታፈቅራት ከሆነ ንገረኝና እኔ አላገኛት። አንተ ቅዱስ ረፍ እንጂ። ፊዮሪ ውስጣት ጎረምሳው መልስን እየጠበቅኩ ነው። ፊዮሪን ታፈቅራታለህ? አዎ አፈቅራታለሁ። ምን? ቆይ ብሩክ ፊዮሪን አፈቅራታለሁ ስትል ነው የሰማሁህ? ይኸውልሽ አንቺ ምን መሰለሽ፣ አሁን የጠየቅኩህን ብቻ መልስልኝ። አረ እንደዛ አላለም። ውሸታ። የኔት ግጥም አድርጎ ፊዮሪን አፈቅራታለሁ ብሏል። ለምን ይዋሻል? የምርህን ነው ብሩክ?
ከኔ ይልቅ ፊዮሪ ነው የምታፈቅራት? አንቺ እንደሱ አይደለም። ቆይ ነገሩን ላስረዳሽ። እንደውም እኔ ላስረዳሽ። ቅዱስ ረፍ። ፊዮሪ አንቺ ተይ፣ እንደውም አንተ ንገረኝ። ይኸውልሽ የኔት ከፊዮሪ ጋር ባለን ግንኙነት ይሄ ልጅ ደስተኛ አይደለም። ስለዚህ ጥጉን እንዲዝ ንገሪ። አንተ ያማሃል እንዴ? አመኝ እንደውም ነኝ። ቆይ ቅዱስ ብሩኬ፣ በጣም ነበር ያመንኩ፣ ከልቤ ነበር ያፈቀርኩ። ግን ይሄንን ካንተ አልጠብቅም። በቴቴ ሞት ይዣለሁ። ከዚህ በኋላ ጭራሽ እንዳትከተለኝ። ቤዛ እንዴት ነሽ? አሎ ጸጋ፣ ደህና ነሽ? ደህና ነኝ። እንዴት ልታገኚኝ መጣሽ? እኔማ ስለ አፍቃሪሽ ላወራሽ ነው የመጣሁት። ስለ አፍቃሪሽ? ስለማን? ያው ስለ ያሬድ ነው። ከሱ ሌላ አፍቃሪ ያለሽ እንዴ? ያሬድ ደግሞ ምን ሆነ? በስተ መጨረሻም ያሬድ ልትገላገይ ይሆን? ምን ማለት ነው? ማለቴ ወደ ውጭ ሀገር ልሄድ ነው። አይገርምም? ምን ነው ደነገጥሽ? አይ አልደነገጥኩም፣ ግን እንዴት ማለት እንዴት አልገባኝም። አባቱ ከአምና ጀምሮ አጎቶቹ ጋር ሊልኩት ፕሮሰስ ጀምረውለት ነበር። እሺ። እና እሱ ፕሮሰስ አሁን ላይ ውጤት አምጥቶ ወደ ውጪ ሊልኩት እንደሆነ ነገሩት። ልሻለሁ አባትዬው። ቆይ ጸጋ፣ የምታወሪው ነገር የምርሽን ነው? ቤዛሙች የምሬን ነው። ከፈለግሽ ያሬድን ጠይቀሽ ማጣራት ትችያለሽ። እሺ። ቆይ እሱ ምን አለ? ተስማምቶበታል? ከዚህ በፊት ፕሮሰሱን ሲጀምሩት አልፈልግም ምናምን እያላቸው ሲጣሉ ነበር። እሺ። አሁን ግን ጥያቄያቸውን ሳይቀበል አይቀርም። ቆይ ያን አይሆንም ብሎ አሁን እሺ የሚልበት ምንድን ነው ምክንያቱ? እሱን አላውቅም፣ ግን እዚህ ደስተኛ ይሆን አይመስለኝም። እንደዛ ሳይሆን አይቀርም። እሺ። ቆይ ምንድነው ደስተኛ ያላደረገው? ቤዛኔ ምንም አላውቅም። በቃ አሁን ቤት ሳይሻል አይቀርም። ሌላ አዲስ ነገር ካለ አሳውቅሻለሁ። እሺ ባይ። ወይ ማባቡ ወይ ቆይ እቺ ልጅ የምታወራው እውነቷን ነው? ያደረከው ደሞ ምን አረኩ? ብሩኬ ፊዮሪን አፈቅራታለሁ ብሏል ብለህ ለምንድን ነው ለአና የተናገርከው? እና አላለም ቢልስ ስላላለ ብዬ ተናገርኩ። ደሞ ምኑ ላይ ነው ጥፋቱ? እሱ እኮ እንደዚህ አይነት የእውነተኛ ስሜት ተሰምቶት አይደለም እንደዛ ያለው፣ አንተን ከኔ ለማራቅ ሲል ብቻ ነው። እሺ አፈቅርሻለሁ ያለው ውሸቱም ቢሆን ትንሽ አንቺ ጭንቅላት ላይ ለሚፈጥረው ስሜት አይጠነቀቅም? ማለት የውሸቱን እንዳለሽ ገብቶኝ። እሺ ግን ደሞ እሱ የውሸት ቢልሽም አነሰን በዛም አንቺ የሆነ ደስ ይልሻል። ያ ማለት ደሞ ስለማታፈቅሪ ሰው የሆነ ተስፋ ልብሽ ላይ ያድራል ማለት እና ትሰቃያለሽ። ስለዚህ አንቺን በደረቁ አፈቅርሻለሁ ማለት ምን ያህል እንደሚጎዳ እሱም ከፍቅረኛው ጋር ተጣልቶ ሊያውቅ ይገባል። ገባሽ? ወይዳ አንተ ልጅ ግን ያማል እንዴ? ባክሽ አያመኝ። አንቺ ብቻ መሰቃየት አለብሽ ያለው ማለት አንቺም እኮ ሰው ነሽ። አፈቀርሽ እንጂ ምን አጠፋሽ? ንገሪኝ፣ ምን አጠፋሽ? አዎ ምንም አላጠፋው እኮ። በእናትሽ አሁን እጄን በጣም እያመመኝ ነው፣ ልሄድ ነው። ቆዮ ሲምን ሆነ ነው ቆዘምከው? ቆይ ሁሉም ሰው ታሟል ማለት ነው? ምን ነው የተፈጠረ ችግር አለ እንዴ? ሶሲ የምትባለው ልጅ መስተፋቅር አስነክተኛል ካላረክስክልኝ ብላ ፍቅረኛውን ይዛ መጣ መሰለሽ? የምርህና? ቤቲሙት የምሬን ነው። በጣም ነናደዱኝ። እንዴ ቆይ አንተ ለምን ትናደዳለህ? እንዴት አልናደድም? ቆይ እንዴት ነው የተማረ ሰው በዚህ ነገር ሊሸወድ የሚችለው? እንግዲህ አትፍረድባቸው ዮሲ። ስላንተ ዝናኮ ስለሰሙ ነው። የፈለገ ቢሆንስ ደግሞ ከሷ ይልቅ ፍቅረኛው እንዴት እንዳበሳጨኝ ብታይ። በቃ እሺ ዮሲ አሁን ተረጋጋ። ይሄ ነገር እዚህ ጋር መቆም አለበት። የቱ? ዮሲ የፈለጋትን ሴት ማስመጥ ይችላል ተብሎ የሚወራው ወሬ ነው እንዴ? ለምን? ምክንያቱም መጨረሻው ጥሩ ስለማይሆን። ቢሆንና ቢቆም እኮ እኔም ደስ ይለኝ ነበር፣ ግን ደግሞ የሚሆን አይመስለኝም። ምክንያቱምማ ዮሲ የፈለጋትን ሴት ማስመጥ ይችላል የሚባለው ወሬ ሁሉም ስለሚያውቅ ነው። ወይዳ ተመልከቻት ጅንጀሪ እንዴት ሆነ እንደምትሄድ አይሻት እንዴ? ምን ሆነ ነው መነጽርና ጓንት ያረጋችሁ? መስተፋቅር እንዳይዛት ነው።
ምን ቤትሻ የምር በጣም እየደበረኝ ነው። በቃ ዮሲ ቀለል አድርገው። ቤትሻ እንደዚህ እንደ ቀልድ የተጀመሩ ነገሮች አንዳንድ የመጨረሻቸው ላይ ያምር ይችላል። ለማንኛውም እኔ ቤት ሳይሻል አይቀርም። በቃ እሺ ቻው። ዮሲ ነገሮች እኮ እንደዚህ ባይሆኑ ደስ ይለኝ ነበር፣ ግን ደግሞ ምን ላድርግ? አይኔ እያየ የላ ሶስቶ ማየት አልችልም። ለዛ ነው ኖሬ ማናፍስ። አንቺ ልቤ ድራም። እሺ አሁን ደግሞ ድራማ ሆንኩ። ያው ድራም ሲመታ እኮ ነው ልቤ ትር የሚለው። እሺ እኔ ትርትር አንቺ ትርትርሽ ሆኜ የቀረው ማለት ነው። አይ ለጨዋታ ያክል ነው። ለጨዋታ ያክል ነው። ግን ሲጠፋ ለምንድን ነው ልፈልግሽ? አንተ እንደምፈልገኝ ተስፋ አድርጊ ነው። ይሄን ያህል ልቤን አውቀሽዋል ማለት ነው። ለዛ እንኳን አይደለም እና አለ አይደል በብዙ አስቸጋሪ ሁኔታዎች አጠገቤ ነበረ ሰው ነጻ ሲሆን ትቶኝ ሄድን ብዬ ስለማስብ ነው። በጣም ጎበዝ ልጅ፣ ጥሩ ገምተሻል። እኔ እኮ የጠፋሁት እኮ ትንሽ ቢዚ ሆኜ ነው። በክላስ ነው? አረ በህይወት ያው አለ አይደል። ግን አቡሻ ስለ ሁሉም ነገር በጣም አመሰግናለሁ። እኔ እኮ ጥሩ ነገር ሳረክ እኮ አይታወቀኝም። ደግሞ ምን አደረኩ? አንተ ባትኖር ኖሮ ጸጋን በቀላሉ አልገላገላትም ነበር። ስለዚህ ባለውለታዬ ነህ። ወይ ዘፈኝልኛ። ምን ብዬ? ውለታህ አለብኝ ልክድ አልወድም ስምን በቁም ነገር አነሳለሁ የት እኔ ድምጽ ቢኖር እንደዛ ብለሽ ዘፍኝ። ብዘፍንልህ እኮ ደስ ይለኝ ነበር፣ ግን ድምጼ ከመውራት ውጪ በጣም ነው የሚያስጠላው። አንቺ ደግሞ ብዙ ነገር አደፋፍሬሻል ነበር እና አሁንማ ይሄንንም ደፈር በይና እስኪ ዘፈኝልኝ። እሱ እንኳን ይቅርብኝ፣ ግን ደግሞ ባለውለታዬ እንደሆንክ ወቅሽ። እሺ እኔ ቆንጆ የኔ ቆንጆ ነህ እና ይሄን የመሰለ ውበት እያየው የኔ ፉንጋ ልበልሽ። የምር ግን ጨዋታ በጣም ነው የጨመርከው። ለዚህ እኮ ነው ሁሌ አብሬሽ ልሁን የምለው። ሁሌ ከጎኔ ብትሆን የምጠላኝ ይመስል። ሁሌ አብረኝ ሁን ብትይኝ እምቢ ምልሽ ይመስልሻል? እኔ እንጃ። እስኪ ሞክሪ። ምኑን? የኔ አቡሽ የኔ ጠንበለል ሁሌ አብረህኝ ሁን በይኝ እስኪ። ጠንበለል አልከው? ምን ነው ጠንበለል አይደለሁም? እንደሱ አልወጣኝ። እሺ ጠንበለል ነኝ። አይ እንደሱ አላልኩም። አሁን ገባኝ። ምኑን የገባ? ለማለት የፈለግሽው ግማሽ ጠንበለል ግማሽ ወደል ነው። መስማት ትፈልጋለህ? ደስ ይለኛል። አንተ የኔ ጠንበለል ሳቱ እኔ ሸበላ ነሽ። ደህና ነኝ። ምን ሆነሽ? ያሬድ ቆይ የምሰማው ነገር እውነት ነው? ደግሞ ምን ሰማሽ? ውጭ ሀገር ልትሄድ ነው ምናምን የሚባለው ነገር። እኔ? አዎ አንተ። ምን ነው ግራ ገባ? ማለቴ ማነው እንደዛ ያለሽ ብዬ እኮ ነው። ምንም ድብብቆሽ አያስፈልገውም። የነገረችኝማ ጸጋ ናት። እሷ ነች እንዴ? ቆይ እውነት ነው? አዎ ቤዛ እውነት ነው። እንዴ ቆይ እኔስ? ማለቴ እኛስ? ቤዛ ይሄን ማድረገው ልጅ መሰለሽ? እሺ ቆይ አባትህ ናቸው ያስገደዱ? በእርግጥ እሱን አሳምኜ መቅረት አይከብደኝም፣ ግን ደግሞ በቃ ከዚህ በላይ መሰቃየት አልፈልግም። ብሄር ነው የሚሻለው። ቆይ ምንድን ነው እያሰቃየህ ያለው? ልንገርሽ፣ አይደብርሽም? አዎ አይደብረኝም። ምንድን ነው? አንቺ እኔ? አዎ አንቺ። የምር ቤዛ በጣም ነው ያፈቀሩሽ እና እያየሁሽ ማጣቱ በጣም ከበደኝ። ትውልድ ራሱ ልቀይር አስቤ ነበር፣ ግን ደግሞ እዚህ ሆኜ በተአምር ልረሳሽ እንደማልችል ገባኝ። እና እሺ ቆይ ይሄ ነው መፍትሄው? እስኪ ቤዛ በእኔ ቦታ ሆነሽ አስቢ። እያፈቀሩ ማጣት ስሜቱ ቆይ እንዴት አይገባሽም? ቆይ እሱን ያልተረዳሁ ነው እንደሚመስልህ? እንደ ተረዳሽኝማ በጣም ገብቶኛል። ለዛም እኮ ነው የእኔ ካልሆንሽ ብዬ ማላስጨንቅሽ። ቆይ ጓደኝነታችን፣ አብሮ መዋላችን፣ መሳቃችን፣ መጫወታችን፣ መታረቃችን፣ መጣላታችን፣ ቆይ ይሄ ሁሉ ነገር እንኳን ደስ አይልም? እሱማ ደስ ይለኛል። ታዲያ እንዴት አስችሎ ጥላኝ ልትሄድ ታስባለህ? ባይሆን ደስ ይለኝ ነበረ፣ ግን በቃ ቤዛ ነገሮች ከዚህ በላይ መቋቋም አልችልም። በቃ ታስጨንቅ። ያያ ወይ ቤዚ በእናትህ ይህንን ነገር ደግሞ አስብበት። ለምን ቤ
ለኔ ብላስ እሺ ሞክራለሁ። አንቺ አንዴ እናውራ። እሺ ፊዮሪ ይቻላል። ምን መሰለሽ አንቺ ቅድም የተፈጠረው ነገር የብሩኬ ትክክለኛ ስሜት አይደለም። እባክሽ ፊዮሪ በቃ እንደዚህ አትበይ። የምሬን ነው አንቺ ቅዱስ ስሜታዊ ሲያደርገው ነው እኔ እንደዛ ያለው እንጂ በትክክል የሚያፈቅረው አንቺና አንቺን ብቻ ነው። ሆዲያባውን ብቅል ያወጣዋል አሉ። ቆይ ፊዮሪ አንቺ ፈለግሽውን ህይወት ብትኖሪ ብሩኬ አይመለከተውም አይደለ? እሱማ ልክ ነሽ። አየሽ እሱ በማገባው ነገር ጥልቅ ብሎ መሀላችሁ ካገባ ላንቺ ሆነ ስሜት አለው ማለት ነው። እንደዛ ትቢያንቹ ደግሞ ምንም አይነት ስሜት ቢኖረው ከዚህ በኋላ ለኔ ምንም ትርጉም የለውም። ለምን? ምክንያቱም ከዚህ በኋላ ምንም አይነት ታምር እንኳን ቢፈጠር ብሩኬ ወደ ህይወቴ እንዲገባ አልፈልግም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቆይ እንዴት? ምክንያቱም አንቺ ፈጣሪ ብሩኬን ወደ እኔ ላከው ሰው እንድቀርብ ሰው እንድለምድ ምክንያት አድርጎ ነው እንጂ ፍቅረኛዬ እንኳን እንዲሆን አልነበረም። የምርሽ ነው ፊዮሪ? አዎ የምሬን ነው። እና እባክሽ ከዚህ በኋላ በእኔ ምክንያት ባትጣሉ ደስ ይለኛል። እስኪ ፊዮሪ አንቺን በእኔ ቦታ ሆነሽ አስቢው። አንቺ ጋር እኮ ምንም ጥፋት የለም፣ ግን በእናትሽ አንቺ ተረጁ። እሺ በቃ አንቺ ራስሽን አታስጨንቂ። እሺ አንቺ በቃ አሁን መሄድ ይኖርብኛል። የሆነ ነገር ልጠይቅሽ ነበር። ከአንቺ ውጭ ይሄን ነገር ማንም ሊመልስልኝ አይችልም። ምንድን ነው የምነግረኝ? ከአንቺ ጋር ከተዋወቅን ቀናቶች አልፈዋል አይደለ? አዎ አልፈዋል። በዛ መሀል ጨብጬሻለሁ፣ ባለፈውም ደግሞ ጉንጭሽን ስሜሻለሁ አይደለ? አዎ። ታዲያ የተሰማሽ የፍቅር ስሜት አለ? አንተ ያማል እንዴ? ምንድን ነው የምታወራው? ሄቨን መጠይቅሽን ብቻ መልሽልኝ እኮ። እሺ ምንድን ነው የምጠይቀኝ? ከኔ የፍቅር ስሜት ተሰምቶሻል ወይ? አታስበው። ጥሩ። ስለዚህ አልተሰማሽም ማለት ነው? አዎ አልተሰማኝም፣ ወደፊቱም አይሰማኝም። ታዲያ ልጆቹ ምን ሆኖ ነው እንደዚህ የሚያብዱት? እነማን ናቸው? ሶሲና በዙሪያ ያሉ ሰዎች ናቸው። ምን ተፈጥሮ ነው? ጨብጠህ መስተፋቅር አስነክተኛል፣ ስለዚህ አርክስልኝ ያለች አገር ምድር እያዝልኝ ያለች ነው። የምርህን ነው? አይገርምሽም ኢቫን? ቆይ እንዴት የተማረ ሰው በዚህ ልክ ይሸወዳል? እኔም አልገባኝም። ግን ይህን እንዲሉ ያነሳሳቸው ነገር ምንድን ነው? እኔ እንጃ። ሳስበው ግን እንደቀለ የተጀመረ ነገር ነው እንጂ አንተ እንደዚህ አይነት ነገር የለብህም። ሄቨን ቢኖርብኝ አንቺ ፍቅር አይዝሽም ነበር? እኔማ ስላላመንኩበት ይሆናል። አሃ አላመንሽበትም እንጂ እጅ ላይ ግን መስተፋቅር አለ እያልሽኝ ነው። አረ ዮሲ ተረጋጋ እንጂ። ወይ መረጋጋት። አሁን መጥቶ ባሏ እንዴት ጨፍሮብኝ እንደሄደ ብታይ እንደዚህ አትይኝም ነበር። ምን አርግ ነው የሚልህ? አርክስላት። ምኑን? መስተፋቅሩን አርክስላት ነው የሚለኝ። እና ምን አልካቸው? መጥቶ ጨፍሮብኝ ሲበቃው ሄደ። ግን ብዙ ሴቶች አፍቅረውሃል የተባለው ምን አርጋቸው ነው? አላውቅም፣ ግን ብዙ ሴቶች አፍቅረውኝ ነበር። ይቅርታ ዮሲ፣ ምንም ልልህ ባለመቻሌ በጣም አዝናለሁ። አሳልፈኝ። እና ወዴት ነው? ብቻዬን መሆን እፈልጋለሁ። ብቻሽን መሆን ከፈለግሽ እኔ እሄድልሻለሁ። እሺ? ይሄ ልጅ ግን ያንቆል።
ቴሪ እናት ቆይ ምን ሆነሽብኝ ነው? ለራሴ ከፍቶኛል። ቆይ ምን ሆነሽ ነው የከፋሽ? ቹቹሻ ይሄን ከፋሳ ብሎ ሊገለኝ ነው። ብቻ ያሬድ እንዳይሆን። አዎ ያሬድ ነው። ቆይ ምን አድርጎ ነው? ቹቹሻ ጥሎኝ ሊሄድ ነው። ወዴት ነው ጥሎሽ የሚሄደው? ያሬድ ከሀገር ሊወጣ ነው። ምን የምርሽን ነው? አዎ ቹቹሻ የምሬን ነው። ጸጋ ስትነግረኝ መጀመሪያ አላመንኳትም ነበር። ከዛ እሱን ሄጄ ስጠይቀው አሁን ሊሄድ ነው ይለኝ መሰለሽ። ቆይ ዝም ብሎ ከሀገር መውጣት አለ እንዴ? ፕሮሰስ ምናምን የሚሉት ነገርስ? እባክሽ እሱን ነገር ቀድሞ ጀምሮት ነበር። ወይዳ እና ቆይ ለምንድን ነው አንቺ እንደዚህ የከፋሽ? የከፋኝማ ከሀገር ለመውጣቱ ምክንያቱ እኔ እንደሆንኩኝ ስለነገረኝ። ኦ ቆይ ደግሞ አንቺ እንዴት ነው ምክንያት ልትሆኝ የምችው? አንቺን አጥቼ መኖር ስለማልችል ነው ከሀገር ወጣዋል። የምርሽን ነው? አዎ ቹቹሻ የምሬን ነው። እና ምን አሰብሽ? ቆይ እሺ ምክንያቱ ላለመሆን ስለ የግድ የፍቅር ጥያቄውን መቀበል አለብኝ እንዴ? የማታፈቅሩማ ከሆነ እንዴት አድርገሽ ነው ጥያቄውን የምትቀበየው? እሱ ግን ምክንያት ያንቺ ነሽ ብሎ ይኸው አስሮ ይዞኛል። ይኸውልሽ ቤዚቲ ፍቅር ከባድ ውሳኔ ነው። እሺ የማታፈቅሩ ከሆነ ለሱ ብለሽ ከባድ ውሳኔ መወሰን የለብሽም አይደል? አዎ ግን ቤዚቲ ለሱ እችን ታክል እንኳን ትንሽዬ የፍቅር ስሜት ካለሽ እንደምንም ብለሽ እሺ ብትዩና እንደሄድ ብታረጊው በጣም ደስ ይለኛል። ይሻላል? አዎ። ቆይ ግን አንቺ ምን አሰብሽ? ቹቹሻ እባክሽ ምንም አላሰብኩም። እኔ ለራሴ ግራ ግብት ብሎኛል። ቤዚቲ ግራ ከምትጋቢ ግን ቶሎ ብትወስኝ ደስ ይለኛል። በኋላ ግን እንዳይጸጽትሽ። ምኑ ነው የሚጸጽተኝ? ምናልባት እሱ ከሄደ በኋላ ማፍቀርሽ ከገባሽ ትርፉ ጸጸት ነው ብዬ ነው። አንቺ ልጅ ያምሻል እንዴ? ደግሞ ምን አደረኩኝ? እንዴት እንደምታፈቅሪው ብታቂ ትይኛለሽ። ቤዚቲ በጣም አዝናለሁ። ግን እኔን እየተሰማኝ ያለው አሁን እንደዚህ እየሆንሽ ያለሽው ለያሬድ ባለሽ ጓደኝነት ሳይሆን ውስጥሽ የማታውቂው የፍቅር ስሜት እየገፋፋሽ ስለሆነ ነው። ምን? አዎ ከፈለግሽ ጩይ፣ ከፈለግሽ ተሳደቢ፣ ከፈለግሽ ተናደጂ፣ ግን እውነተኛ ስሜት ይሄ ነው። ሹሻ ታውቂያለሽ ወይ? እንክራፍ ነሽ። እሺ አይዳይ እንደው ምን አይነት ዳ መግባት ነው? ሃይ ሄቨን እንዴት ነሽ? አለሁልሽ። እንዴት ነሽ? በለጠር ያደረግሽው ምን ነው? እንዴ አልሰማውም ብቻ እንዳትይኝ። ምን እዮሲ መስተፋቅር እያስነካ ሴቶቹ እንዲያፈቅሩት እያደረገ መሆኑ ነው? የምርሽ ነው? አዎ የምሬን ነው። እኔ ራሱ ተመልከችኝ ጓንት አድርጌ መዞር ጀምሬያለሁ። እሺ የመነጽሩ ጥቅም ምንድነው? መነጽሩማ እናቴ አንድ ጊዜ የጨበጣቸው ሴቶች ፍቅር ካላስያዛቸው ባይን ኮንታክት ብቻ እንዲያፈቅሩት ማድረግ ይችላል። ከዛ ደግሞ ግዴታ ራሴን መጠበቅ አለብኝ። ለዛ ነው። የምርሽ ነው? ጄሪ ትሙት የምሬን ነው። ሶሲ እንደዚህ ተዳፍራ ነው የማይሆን ጣጣ ውስጥ የገባችው ብታያት። ስለሷ ልጅ ግን የሰማሁት እውነት ነው? አዎ እንደውም ትላንትና ከፍቅረኛዋ ጋር አብራ ሆና እዮሲን ስታየው ፌንት ነቀለች። ምን? አዎ ስለዚህ መጠንቀቅ ይኖርብሻል ማለት ነው። እኔ ግን ምንም እያመንኩ አይደለም። ትሰሚኛለሽ የኔ እህት፣ አመንሽም አላመንሽም መጠንቀቁ አይከፋም። ገባሽ? እሺ እንዴት ነው የምጠነቀቀው? መነጽር ማድረግ ጀመሪ። ከዛን ደግሞ እዮሲን ስታገኙ ጓንት ምናምን መጠቀም ጀመሪ። እኔ አልገባኝ። እስከ ዛሬ ቤቲና ሃይሚ አብረውት አልነበሩ? እንዴት እንደዚህ አይነት ነገር አልተሰማቸውም? ያው እነሱን ስለማይፈልጋቸው ነው። እሺ እስከ መቼ ነው እንደዚህ የምትቀጥዩ? እስኪ ለምደኝ። ከዛም በኋላ እኔን አያስነካኝም። ለማንኛውም የሌላ ነገር እያሰባችሁ ራሳችሁን ፍርሃት ውስጥ ባትጨምሩ ጥሩ ነው። እንግዲህ እኔ ህዝብ ብትጠነቀቂ ላንቺም ጥሩ ነው። በኋላ እንደ ሶሲ ጉድ እንዳትሆኝ። ሄይ ጋይስ እንዴት ነሽ? ቤቲ አለልሽ ማሪ። እንዴ ጄሪ ምን ሆነሽ ነው ጓንትና መነጽር ያረግሽው? ራሴን ፕሮቴክት ለማድረግ እየሞከርኩ ነው። እንዴ ከማ? ከኢዮሲ። ከኢዮሲ? ቆይ ምን እንዳትሆኚ? መስተፋቅሩን እንዳያስነካኝ ነው። እሱ እንኳን አያስነካሽም። እንዴት? ምክንያቱም ኢዮሲ የሚያስነካው ቆንጆ ሴቶችን እየመረጠ ስለሆነ። አሃ ለዛ ነው ታዲያ አንቺን ያላስነካሽ። ምን ለማለት እየሞከርሽ ነው? ያው አንቺ የነገርሽኝን ወሬ ለማብራራት እየሞከርኩ ነው። እና ቆንጆ አይደለሽም እያልሽኝ ነው? ብትሆኝማ ኢዮሲ እስካሁን ድረስ ያስነካሽ ነበር ማለት ነው። እቺ ናትና ቤቲ፣ አንቺ ግን ይሄን መስመር መተላለፍ አለበዛሽው? የኔ እናት ነገሩን የጀመርሽው እኮ አንቺ ነሽ። እናንተ ልጆች አረጋጉት እንጂ። እንዴ የምትለውን እየሰማሻት አይደል እንዴ? መጀመሪያ እሷ ያለችውን ሰምተሽ አይደል እንዴ? አሁን መከራከር አያስፈልግም። ቤቲ ግን የሆነ ነገር ብታደርጉ ጥሩ ይመስለኛል። ምንድነው? ይሄ የውሸት ወሬ እየተስፋፋ ከሄደ ኢዮሲ ሊረብሸው ስለሚችል አስቢበት ቤቲ። ቆይ ምን ነው የውሸት ወሬ? መስተፋቅር ያላችሁት ነው? ማን ነው ታዲያ ውሸት ነው ያለሽ? እኔ እውነትም ነው ውሸትም ነው ማለት አልችልም፣ ግን ደግሞ ተጠንቀቁ። ቆይቺ እንዴት ነው የሚያደርጋት? ጄሪ በቃ እኔ መሄድ ነው ብኛል። እሺ እኔ ቆንጆ በቃ አንቺ ሂጂ፣ ግን ደግሞ ራስሽን ጠብቂ እሺ። ስለኔ ታስቢ ስለኔ ታስቢ ነው ያልሽ? ሁ
አንቺ ልጅ ይሄ ኮንፊደንስሽ ግን ሊረጦስ ይዞብሽ እንዳይመጣ። አሪያት አለምነሽን እናንተ ሁለት ዱርዮች እናንተን አይደል እንደ ቀኑ ሙሉ ስፈልግ ያልኩት ደሞ ምን ሆንከውን? እስኪ እንዴት ነው አላማረብኝም? ቦቸራ አሁን ገና ቦታ አናገኘ። አሪያት ደሞ ያት ከነ ፊርሙዛ እንዴት እንደምታው ባካውን አታፍላ። እቺን ቱታ ደሞ ከየት መንጩ አርጋት ነው? ምን አገባ? አሁን ትበላላት በላ ያዙንኩ እንዴ ማን አዞ ነው የመጣው? ማን ያዘኛል ለጋብዛችሁ ብዬ ነው እንጂ። ቆይ አንተ ልጅ የተቀጠርከው መች ነው? ዛሬ ነው እንዴ? እና ዛሬ ከዛሬ ብር ከየት አመጣ? እሱ ነው እንዴ? እሱ ባከ ከደሞዝ የሚቆርጥ ነው። ይልቅ ኃላፊዋ ከባድ ሰው ላይ ሳታዩን አንዳንድ ያዙና ሸልቅናላችሁ። ያዙ። አንተ ግን በዚህ ሁኔታ እዚህ ግቢ ውስጥ አንድ ሳምንት አቆየ። ማን ያባረረኝ? ዳይሬክተሩ ነው። ሰማ እኔ እንዳንተ ለማር ሳይሆን እዚህ የገባሁት ተቀጥሬ የምሰራ የተከበርኩ ሰራተኛ ነኝ። እሺ እና ሰራተኛ ነን እና አትባረር የሚል ጌታ ሀገር ነው ያለ። አሁን ወራት ያብዙ እናንተ ምስጋና የላችሁ መላርክ በዚህ እንኳን ልጠብቃችሁ እንጂ እንዴት ምን እንዴት አለው? በቃ ቃጥላችሁ እኮ ልደፍሉ ተቃጣይ ይደፍት ልል ነው በእናንተ ምክንያት ነው። አንቺ እርጎ ነው የሚለው ሻይሽ ግን ምን ጥያቄ አለው? ማን ያፈላው ቦቸራ? ጠይቅ እስኪ ግቢውን እንዳለው የቦቸ እየተባለ እኮ ነው እንጂ እኔ ገና ለገና ለረፍት ስትወጡ ይርባችኋል ብዬ ብል በሳምንቱ ባረራል ብላችሁ ታሟርታላችሁ እኔ ላይ ቦቼ ግን የሌለ ተመችተሽኛል። ጎበዝ እንደዚህ ነው የሚባለው። ተፍ ብዬ ወዳችሁ ልሙላ እንጂ እኔ በዚህ ሁኔታ እናንተ ተመራችሁ ሰው አትሆኑም እናንተ። አንተ ቀልበን ነው እዚህ ድረስ የደረስነው ያውን በሻይና በቆቀር። አንተ ልጅ መልስ አትስጠኝ። ይኸውልህ በዛሬ ከስንት አስተማሪ ጋር ተዋውቂያለሁ መሰለህ። ከነማን ጋር ነው የተዋወቀው? ከስንት ያልተዋወቁት ማን አለ? ከዛ ከቀጭኑ አስተማሪ ከቲቸር በቃሉ ጋር ከዳይሬክተሩ ጋር ያቺ ደግሞ ምርጥየው አስተማሪ ቆንጆ ከሜሮን ጋር ተዋውቂያለሁ። ስንት አስተማሪ። አይ ሚኪ ይሄ ነገር ምንም አላማረኝም። ምኑ ነው የማያምርህ? አይ ነገሩ ነው። እኔ የምላችሁ ቆይ ተረቴ እንዴት ነው ማገኛት ግን? እንዴ ብቻ ለሷም ይሄን ቆቀር ልጋብዛት እንዳይሆን ምን ችግር አለው? እንኳን ለሷን ለመሰለ ልጅ ለኔ ልዕልት ቀርቶ ለናንተ ጋብዤ እንዴ የመጣው ይምጣ። ኧረ አለማወቅ አንተ ስንቱን ነገር አስተምሬ ነው የምችለው። ደግሞ ምን ፎርሽ? ባጭሩ ለትርታ ቆቀር ብጋብዛት ይሄንን ሳኝክ የፊቴ ቅርጽ ይበላሻል ብላ ንቅቻ አላርጋት ነው። እንደዛ የሚባል ነገር አለ እንዴ? አንተ እኛ እንደምንጨምቆ ጨመቃ የሚበሉ መሰለ እንዴ? እነሱ እኮ በፉድ ስፔሻሊስት ምናምን የተሰራው ፈዋ ነው የሚጨምቁት። ገባ? አንተ እቺ ግን አልገባችኝም። እስኪ ገልብጣት። እቺና ቡሻ አንቺም ችለት ፉድ ስፔሻሊስት ማለት ሚኪ ግን ይቅርበት ብነግረው ማይገቡ። በቃ ተው ማይገባኝ ከሆነ ይቅርብኝ። እኔ የምላችሁ ፎንቀይና ቢያራችንስ እንዴ? ከእነሱ ደግሞ ምን ቀረ? ይሄኛው ቆቀር እኮ ለነሱ ነው። አንተ ልጅ ጤነኛ አይደለም እንዴ? ይሄ እኮ የመጀመሪያ ስራዬ ነው። የምስራች ይባላል እኮ እንዴ። እሷ ደግሞ ማነች? የምስራች? አዎ የምስራች። ጎሽ አሁን ገና እናንተ ማታውቁት እኔ የማውቀው አንድ ነገር ተገኘ። እሺ ምን ነው ደግሞ ንገረኝ። ምንድነው? ገጠር ማለት ነው የመጀመሪያው እህል ሲደርስ ሲታፈስ ለጎረቤት በሙሉ የምስራች ቀመሱ እያለ ይታደላል። አሁን ገባ የኔ ደነዝ። እና የምስራች እያልክ ቆቀሪት ክላስ ለክላስ ልዞር ነው እንዴ? ምን ላድርግ አቡሻ? የሻይ ክበቡን ኃላፊ እኮ ስጠይቃት በቃ ተማሪ እዚህ መግባት አይችልም ይሄ አስተማሪዎች ክበብ ነው ምናምን ስትለኝ እኮ ነው ፌርሙዝ ይዤ የምዞረው። እንግዲህ አርግል በዚህ ቀጥ ብለህ ወደዚህ ስትጣጠፍ እነሱ ብቻ እየተቀደዱ ታገኛቸዋለህ። እሺ እስታይል ደግሞ ሳልነግራችሁ እንዴ? ምንድነው? አረ ዳይሬክተሩ ምን የመሰለች አስማት የሆነች ቺክ ልጅ አለቻቸው። አቤት ስታምር አቡሻ ምን ልበልህ? ቆይ ከተረታ ትበልጣለች። እንክታርጋ ነው የምትበልጣት። ቆንጆ እና ዳይቨርት ሙድ ውስጥ ልገባ ነው እንዴ? እሱማ የተረታ ይልክፍት ምን አድርግ። እሱ እኮ ቢወጣልኝ በቃ ነፍጭቅ ነበር። በዚህ ውበቴ ጠብ ነበር የማደርገው። ምን ያደርጋል? ሌላ ቦታ ሄዳ አይታል እንዴ? ግጥም አድርጌ ነው። ቅድም አንዱ አርፍዳ ስትመጣ ማለት ነው አስተማሪ ሲቆጣት ወደ ውጭ ለምበይ በቃ ዱብ ሊል ግጥም ብሎ ነው የመጣው። ለምን እኔ እንጃ። ብቻ ግን ልጅቱ ስለምታሳሳ ነው መሰለኝ እምበይ በቃ እዚህ ጋር ልክ እንዲህ ምልስ አድርጌ እኮ ነው የመለስኩት። እምባ ታዲያ እዚህ ጋር ደርሷል ካልኩም በይ እንጂ ሽንቴ ነው እንዴ? ያንተ ነገር አይታወቅም ብዬ እኮ ነው። ከፈለጋችሁ ግን የዳይሬክተሩ ልጅ ተዋወቃትና አስተዋውቃችኋለሁ። እስኪ አንተ ልጅ ሰከን በል። ሰከን ሚኪ አያ አይደል እንዴት እንደሚያላግጥ ሰማኛል። እኛ መባረር የሰለቸን ሰዎች ነን። በአንተ ምክንያት መባረር አንፈልግም። ስለዚህ አጠገባችን አትድረስ በቃ። እንዴ በሉ አሁን እኔ ፒያራችንና ፎንቃችን ገጃለሁ። ደግሞ ልሽ ብርጭቆ የሚመለስ ነው። ሻዳሚ ጥጥት አድርጋችሁ ጠብቁ። ጨርሱ እሱ ነው። አየዋ ሚኪ አሁን ፌርሙዙን ይሰብርና ሌላ ጦስ ውስጥ ነው የምንገባው። ግን ህፃና ቂርቆስ ነው ሊደ ምስኪን እኮ ህፃኑን ግን ልቡ ምን አይነት ልብ ነው ያለው ግን
አንቺ ልጅ ቆይ ምንድን ነው ያደረግሽው? ደግሞ ምን ሆንክ? ቤዛን ምንድን ነው ያልሻት? በእኔ አሰራር ውስጥ ጣልቃ ላለመግባት ተስማምተሃል። ግን ደግሞ እንድትዋሻል ተነጋገርን። ቤዛ ከቅዱስ ጋር እንድትለያይ ይፈልጋለሁ። አግዢኝ ብላ የመጣኸው አንተ አይደለ? እሱማ እኔ ነኝ። ስለዚህ ያንን ለማድረግ ቤዛ ስላንተ ብቻ እያሰበች እንድትጠመድ አደርጋታለሁ። ገባ? የምር ጸጋ ግን ትክክል አላደረግሽም። ቆይ ግን መታ ስታናግርህ ደስ አላለህም? እሱማ ብሎኛል። የሆነ ቀን ያሬድ በእናትህ አትሂድ ስትልህ ለምን ደስ አልሽኝ ስትላት ስለማፈቅርህ እንድትሄድ አልፈልግም እንድትላት ፈልግም እፈልጋለሁ። ስለዚህ አልፈቁጭ በልሽ። ግን ጸጋ መዋሸት በጣም ነው የሚከብደው። አየህ የሰውን ማንነት የሚቀይረው ሁኔታዎች እንጂ ተፈጥሮ አይደለም። እንዴት? ለምሳሌ እስከ ዛሬ ዋሽታ አታውቅም። ለቤዛ ያለ ፍቅር ግን ከኔ ጋር ተመሳጥረህ እንድትዋሽ አደረገ አይደል? አዎ። አየህ ሁሉም ሰው የቀድሞ ማንነቱ ለመቀየሩ የሆነ ገፊ ምክንያት አለው የሚባለው ለዛ ነው። ገባ? ታዲያ ጸጊ የዋሸን እስከ መቼ ነው የምንዘልቀው? ቤዛ ያሬድ እያፈቅርሃለሁ ያላንተ መኖር አልችልም እስክትል ድረስ። ግን እሱን የምትል ይመስልሻል? እኔ የምልህን ከሰማህ አዎ። እሺ እና ሶሲ ምን አዲስ ነገር አለ? ምንም የለም ባክሽ። እና ታራስ ካሁን ድረስ ስለዛ ልጅ እያሰብሽ ነው? ምንን ያስባለሁ? እሱ ነው እንጂ በግድ ጭንቅላቴ ስለሱ እንዲያስብ ያደረገው። ወይ ጉድ! እሺ ታዲያ ምን ተሻለን? እንጃ ምን እንደሚሻል አላውቅም። ብታይ ማለት ነው ትናንትና ከዴቭ ጋር እየሄደን እያለ እዮሲን አየሁትና ደንግጬ እኮ ፌንት ወደኩኝ። የምርሽ ነው? አይ የምሬን ነው። እውነት በጣም ነው የጨነቀኝ። ወይኔ! አይ ይሄ ነገር ግን በጣም ከባድ ነው። ደግሞ ማለት ለዴቭ ነገርኩትና አንቆ ሊገለው ነበር። ምን አድርግ ብሎ እንዴ? አርክስላት ብሎ ነው። አሃ ያስነካሽን ነው? አዎ ያስነካኝ። እና ታዲያ እዮሲ ግን ምን አለ? እዮሲማ እናንተ የተማራችሁ አይደላችሁ እንዴ? እንዴት እንደዚህ አይነት ነገር ታስባላችሁ ሲል ዴቭ ተናዶ በቦክስ ሊያዞረው ሲል እኔ ፕሮቴክት ያደረኩት። ወይኔ ጉዴ! ይሄ ነገር ግን ወዴት እየሄደ እንደሆነ እኔ ሊገባኝ አልቻለም። እኔም አልገባኝም። ሄሎ አንድ ነገር እኮ ልጠይቅሽ ነበር። ምንድነው? ያሬድ ውጭ የመሄድ ፕሮሰስ መጀመሩን ታውቂ ነበር? ኧረ እኔ አላውቅም። ደግሞ እንደሱ ማን ያላችሁ? ጸጋ ለቤዛ ነግራት ቤዚቲ በጣም ነው የተጨነቀችው እኮ ጸጋ። ይሄ ነገር ምንም አላማረኝም። ጸጋ ዋሽታችኋለች። አይመስለኝም። ማለት ቤዛ ጸጋ ያወራችሁ ውሸት ነው ብላ ሄዳ እሱን ጠይቃው ነበርና እውነት ነው ብሏታል። የምርሽ ነው? አዎ የምሬን ነው ሄሉ። ይሄ እንዴት ሊሆን ቻለ? እኔ ምንም አልገባኝም። ቆይ ቤዛስ ምን አለች? ባክሽ በጣም ተከፍታለች። ሆድ ብሷታል። ወይዳ ግን ብቻ ለዚህ ነገር አንድ መፍትሄ ብቻ ነው ያለው። ምንድነው እሱ? ይኸውልሽ ያሬድ እንደሄድ ማድረግ የምትችለው ቤዛ ብቻ ነች እኮ። እንዴት? የፍቅር ጥያቄውን በመቀበል ነው። ነግሬያት ነበር ግን የምትሰማ ጉዳይ አይደለችም። ግን እኮ አፍቅረዋለች። እሱማ አፍቅረዋለች። እሷ ግን አላፈቀርኩትም ነው የምትለው። ይሄ ነገር ግን እኮ የሚጎዳው ራሷን ነው ሄሉ። የቤዚቲ እኮ ችግሯ ማፍቀሯን እያወቀች አለመቀበሏ አይደለም። እና ምንድነው? ማፍቀር እንዴት እንደሆነ አልገባት። እኔ እኮ የማይገባኝ ይሄ ነገሯ ነው። ሰዎችን ስሜታቸውን ተረድታ እንዲህ ሆናችኋል ብላ የምትናገር ልጅ አልነበረች እንዴ? ለራሷ ጊዜ ጠፋባታ። ለነገሩ ልክ ነሽ። ጠንቋይ ለራሷ አያውቅም። እሺ ሄሉ እንደዚህ እየሆነች እስከ መቼ ነው የምትዘልቀው? ቹቻ እኔ ራሱ እኮ መናገር እኮ ፈራው። ብትናገርሽ መች ትሰማሻለች? ምን አለ ለእሷ ቢል እንደው ፍቅር የያዘው ባህሪያት የሚል ትምህርት በኖረ። ታዲያ ምን ተሻለን? ጭንቀት እኮ ነው። ቀላል ጭንቀት። ሀኒቾ ቆይ ምን ሆነሽ ነው የደበረሽ? ኧረ ምንም አልሆንኩም። ፊትሽ እንደዚህ ሆኖ እያየሁ እንዴት ምንም አልሆንኩም ትኛለሽ? ንገሪኝ ሆንሹን። ቆይ እሱ ግን ምንድነው አላማው? እሷን የሚያፈቅራት ከሆነ ለምንድን ነው የሚያሰቃየኝ? ስለማን ነው የምታወሪው? ስለ ብሩኬ ነው። ሌላ ስለማን ነው? ደግሞ ምን ተፈጠረ? ፊዮሪን አሁንም እንደሚያፈቅራት ሲናገር በጆሮዬ ነው የሰማሁት። አንቺ ያምሻል እንዴ? ቆይ ብሩኬ ነው እንደዛ የሚለው? አዎ ብሩኬ። ቆይ እንዴት? እንጃለት። ግን ይሄ ቅዱስ ከሚባል ልጅ ጋር ሳያት ቀንቶ ነው መሰለኝ አፈቅራታለሁ አለ። ይሄ በፍጹም አይሆንም። አንቺ ደግሞ ምንድነው የምታወሪው? ግራ ገባኛ። እጭ አሁን ሁሉም ነገር ነው የሰለቸኝ። ደግሞ እሱ የሚፈልጋት እሷን እንኳን ለምን በግልጽ አይናገርም? ኧረ ሀኒቾ እሱማ እኮ የሚፈልገው አንቺን ነው። ይኸውልሽ ይብሊ እሱም ይደብረዋል። እሷም ደግሞ ከማፍቀር ውጪ ምንም ጥፋት የለባትም ብዬ ልረዳው ስሞክር ለምንድን ነው እንደዚህ የሚያሰቃየኝ? የሆነ አለመግባባት ይኖራል እንጂ ብሩኬ በፍጹም እንደዚህ ያደርግ። አንቺ ደግሞ ያምሻል እንዴ? በጆሮዬ እኮ ነው የሰማሁት። እንዴት ተሳስተሻል ትይኛለሽ? ብሩኬ እንደዛ ስለማያደርግ እኮ ነው። መስሎሽ ነው እንዴ? ሄቢ ቆይ ሶሲ ደግሞ ምን ሆና ነው? ምን ሆነች? እርፍ
ጭራሽ መነጽር አድርጋ መጣች። ቆይ ምን ተፈጥሮ ነው? ባክሽ ዮሲያስ መስተፋቅር አስነክቷት ሰሞኑን እንዳለ የተጨነቀች ነው። መስተፋቅር ነው ያልሽው? አዎ መስተፋቅር። ቆይ እሺ ዮሲያስ ደግሞ የትኛው ነው? 11ኛ ኤ ክላስ ያለ ልጅ ነው። እንዴት እንደሆነ አላውቅም። መስተፋቅር አስነክቷት በቃ ሶሲ አገር ምድሩ እያዝልኝ ያለች እያበደች ነው። ወደ ይስቋሉ። አንቺ በቃ እየደረሰች ነው። እሺ ምንም እንዳታስነቂ። እኔ ሳቂ ምን መቆጣጣች ነው እንዴ? ይልሽ አንቺ ተሳስቲ ስቂና ደፍቅሻለሁ። ሃይ ጋይስ ሶሲ እንዴት ነሽ? ደህና አይደለሁም ማኒታ፣ በጣም ትልቅ ችግር ውስጥ ነኝ። ቆይ ምን ሆነሽ መነጽር ያረግሽው? በዛ ላይ ደግሞ እጅሽም ላይ ጓንት አለ። አኒታ በእናትሽ በጣም ችግር ውስጥ እኮ ገብቻለሁ። ምንድነው ነገሩ? መስተፋቅር እኮ ነካው። ይኸው በቃ ሌት በህልሜ ቀን በሀሳቤ የማሰላስለው ዴቪን ሳይሆን ኢዮሲን ብቻ ነው። ምን? አንቺ ምን ያስቅሻል? አይ ምን? አዎ ምን ያስቅሻል? እሷን ተያትና ቆይ ለዴቭ ነገርሽው እንዴ? አዎ ትናንትና ኢዮሲን አይቼው ፌንት ሳደርግ አየኝና ግራ ሲገባው በቃ ዛሬ እውነቱን ነገርኩት። ወይኔ እና ምን ተፈጠረ? ዴቭ ተናዶ ሄዶ አርክስላት ብሎ ሊደበድበው ሲል እኔ ነኝ ያረጋጋሁት። ቆይ የምርሽ ነው ሶሲ? አኒታ ሙቼ የምሬኝ ነው። ቆይ እናንተ ግን ያማችኋል እንዴ? እንዴት ነው በዚህ ተራ ነገር ራሳችሁ የምረብሹት? ኖ አኒታ ይሄማ ተራ ነገር አይደለም፣ ሲሪየስ የሆነ ነገር ነው። ደግሞ ዴቭስ ጠይቀው አለ ብሎኛል። ምን እኮ መስተፋቅር? አዎ መስተፋቅር። ቆይ ግን ሄዊ አንቺ ምን እንደዛ ነው የምታስቢው? መጀመሪያም አልነበረም፣ ግን አሁን የሶሲን ሁኔታ ካየው በኋላ ነገሮች ግራ ገብተውኛል። አረ እናንተ ይደብራል። እንደዚህ የሚባል ነገር የለም። እሺ ቆይ ታዲያ ልጁ የሆነ ፓወር ባይኖረው ነው የቀረቡ ሴቶች በሙሉ የሚያፈቅሩት እንዴ? እና ያፈቀሩት እንደሆነስ እና የግድ መስተፋቅር አለው ማለት ነው? እኔም መጀመሪያ እንዳንቺ ብዬ ነው ጉድ የተሰራሁት። እሺ ቆይ መነጽሩን ለምንድን ነው ያደረግሽው? አይንሽ ካየው ይብስብሻል ብለውኝ ነው። ምኑ? እንዴ ፍቅሩ ነው። ይቅርታ አድርጉልኝና እኔ ምንም የምታወሩት ነገር እየገባኝ አይደለም። ብቻ ተሳስታችሁ አልጨበጣችሁትም አይደል? ልጨበጣችሁ ቢላችሁ ራሱ እንዳጨበጡት እኮ ፍቅር እንዳይዘን። አዎ ፍቅር እንዳይዛችሁ። አሁን እሺ ምንድነው የማደርገው? ቆይ ሶሲ አሁንም ትዝ እያለሽ ነው እንዴ? አሁን እናንተን እያዋራው ራሱ አይኑ ፈገግታው ፊት ለፊት እየመጣብኝ ነው። ቆይ አንቺ አምሻል እንዴ? ለምንድን ነው ስነ ስርዓት የማታደርጊው? ቆይ እኔ ውድጄ ነው ግራ ቢገባኝ እኮ ነው። ይኸውልሽ ሶሲ በመጀመሪያ ይሄ መስተፋቅር ምናምን የሚባለው ነገር የለም። ሲቀጥል ደግሞ አንቺ ማሰብ ያለብሽ ስለ ዴቭና ስለ ዴቭ ብቻ ነው። ያልተነካ ግልግል ያቃላሉ። አንቺማ ምን አለብሽ? ወይ ሶሲ አረ ቹቼ ምንድነው እንዴ? ፎንቃዬ እናንተን በመፈለግ ግቢውን ሲዞር መዋል አለብኝ እንዴ? እኔ ወይኔ ቡቼ ብቻ ስራ ጀምሬ ነው እንዳትለኝ። እኔ አንቺ ወንድም ይኸውልሽ አታይም ጋውን ለበሽ ፋፈሽ ብዬ ሽክ ብዬ እንዴ በጣም ነው ያማረብህ። ታንኪዩ ማች ቲቸር በቂ እኮ ነው ሰው ሲያደንቅ እንዲህ ማለት አለብኝ ምናምን ያለው። አረ ቡችዬ ይመች። የኔ ትርትር ምንድን ነው? አንቺ አታወሪም እንዴ? የኔ ትርትር ነው? አዎ ምን ነው? ከመቼ ጀምሮ ነው ያንተ ትርትር ነው? አረ ፎንቃዬ አረ ምንድን ነው እንዴ? ይሄን ኖሬ እስካሁን አልነገርሻትም? አይ ቦቼ እኔ እኮ አንተ ብትነግራት ይሻላል ብዬ ነው። እንደፈረደብኝ እኔው ላውራታ። አረ ይመች ቦቼ። እስቴል ምን መሰለሽ ቹቹዬ የቀስቴ ፎንቃ ናት አይደል? አዎ። ስለዚህ የቀስቴ ፎንቃ የኔም ፎንቃ ናት ብዬ ፎንቃ ብዬ ነው መጣራት። እሺ። ሄዋኔ ደግሞ የነ ሚኪ ፒያር ስለሆነች የኔም ፒያር ናት። ስለዚህ አንቺ አቡሻ ተረተሮንሽ ማለት የኔም ተረተሮንሽ ማለት ነው። ገባሽ? ነው እንዴ? ግን ደግሞ በዚህ አጠራር እንዳይጠራሽ በጣም ከባድ ክርክር ውስጥ ነው ያለነው። እንዴ ለምን? ምክንያቱም አጠራሩን ከኔ ሰርቆ ስለሆነ ነው። ምን ማለት ነው? እሺ አንዲት የለጠጥ ልጅ ፎንቋ ገዝግዞኝ በቃ ትርቴ እያልኩ ነበር መጣራት። እና እንዴ እናማ እሱም አንቺን ትርትራለሽ። ይሄ ልክ አይደለም። በቃ እንቀይር ንገሪው። በፍጹም አልነግረውም። ለምን? ምክንያቱም ይሄ አጠራር ስለተስማማ። ስለተስማማሽ ነው እንዴ? አዎ። ታዲያ ምን ተሽኮረመምሽ? አልተሽኮረመምኩም። ይኸውልሽ ይልቅ አንድ ነገር ልንገርሽ። ምንድነው? ይኸውልሽ ምን መሰለሽ ወንድሜ በጣም ቆንጆ ልጅ ነው። ይኸውልሽ ትምህርት ቤት ውስጥ አለ የተባለ ቆንጆ ነው ሸበላ ነው ይወራል። ይሄ ነገር እየተወራ ነው፣ ሰፈር ላይም ይወራል። ይኸውልሽ አንዷን ቆንጆ መዘዝ አድርግ ጀባ ሳለለው ቶሎ ወየ ብትዩ ነው እሺ የሚሻልሽ። ምን እህት ያለሽ አፍጥኙ ብያለሁ፣ አፍጥኙ አይደል እንዴ ፎንቄ? አዎ ቦቼ። በልጉሽ አሁን ያዙ። ቆይ ምንድነው? ተማሪ እኮ አስተማሪ መዝናኛ ክበብ አይገባም ሲባል ላምጣላችሁ ብዬ እኮ ይዤ መጥቼ ነው። የምስራች ነው ቅመሽ። አንተ አማሃል እንዴ? ያዢ በእናትሽ አሁን ያዢ። አንቺ ነሽ ባይዘው በጣም እድለኛ ሰው ነሽ።
እቺን ቆቀር እኮ ያመጣሁት ለፒያሬ ነበር። አንቺ ግን ቀድመሽ አግኝተሽኝ ፊክስ። እንዴ እንደዛ እንኳን ይቅርብኛል። ኧረ ያዥ እባክሽ፣ ችግር የለውም። እኔ እናንተ ወንድም ምንም ማድረግ እችላለሁ። አሁን እጅ አመጣላታለሁ። አዲስ እኮ ናት እቺ፣ ዘመናዊ ስለሆነች ብዙም አትከፈትም። ያዥ እቺ ፎንቃይ የመጀመሪያ ፎንቃይ ወይኔ ኧረ በእናትሽ ፕሮፌሽናል ልጅ ነኝ። እሺ ይሁንልህ። ቀጥላለሽ ብለሽ እንዴ? ወይ ግን ይሄን ሁሉ እንግሊዘኛ ቸር በቃሉ ናቸው ያስተማሩ። ስንት ነገር ታንኪዩ ማች ፕሮፌሽናል አዲሽናል ሁላ። ወይ ግን ቦቼ አሁን ከየታም ተልከፍል ነው ከደሞዝ የሚቆረጥ ነው። እባክሽ ምንም ነገር እንዳታስብ፣ ሁሉ ነገር ፊክስ አድርጊያታለሁ። ቆይ ቦቼ አንተ ደሞዝህን እኛን በመጋበዝ ከጨረስከው ምን በልተህ ልትኖር ነው? እኔን ፈጣሪ ይመግበኛል። ሰማያለሽ ፉንቄ? ምንድነው? አይደለም ዛሬ በእናንተ መሀል ሆኜ ይቅርና ያኔም ጎዳና እያለሁ ምን እበላለሁ ብዬ አስቤ አላውቅም። ለምን እግዚአብሔር ይመግበኛል። የምር ቦቼ በጣም ገርም ሰው ነህ። እስኪ ወፎቹን ተመልከቱ። ምን እበላለሁ ብለው ተጨንቀው ያውቃሉ? አያውቁም። አየሽ ፉንቄ፣ እነሱን ሳያርሱ ሳያጭዱ የሚመግብ አምላክ በአምሳዩ ለፈጠረው አንድ ፍጡር እኔን መመገብ ያቅተዋል? አያቅተውም። ሁሌም የሚመግበኝ እግዚአብሔር ነው። ስለዚህ ለእኔ አትጨነቁ። እንዴ የኔ ትርትር ቆቀሩ ከጠነከረብሽ ለምን አዘፈዝፊው? ምን ውስጥ? ሻይ ውስጥ ነው። ንክር አድርገሽ ጉርስ ስታረጋት አንጀትሽ ራስ ነው የሚለው። አይ እንደዚህ ይሻለኛል። በቃ ለማንኛውም ቶሎ ቶሎ ብሉ። እኔ ሚኪና ቡሽ ጋር ሄጄ ሲል ልቀበል። ይቀመጥ ደግሞ ስመለስ ወስደዋለሁ። እሺ ነግሬያለሁ። ቹቻ ምን ጉድ ነው እንግዲህ ልመጁ። ቦቼ እንደዛ አይነት ሰው ነው። የምር በጣም ነው ያስገረመኝ። አንቺ ምንም በጣም ነው ያስገረምሽ። እኔ ደግሞ ምን አድርጌ ነው ማስገረምሽ? ቆይ ደግሞ አንቺ ቤት በኩል ነው ያቡሽ ትርትር ይሆንሽ? ኧረ ቹቻኝ አልሆንኩም። ቦቼ ምንም ነገር ሳያዝ በፍጹም አያወራም። በእርግጥ ፍቅሩን ገልጾልኛል እኮ ግን እስኪ ፈረሰኛውን በይ። ፈረሰኛው እና ምን አልሽው? አይ ቹቻ፣ እኔ ተመሳሳይ ስህተት መስራት አልፈልግም። በአሁኑ ሰዓት ራሴን ማዳመጥ ነው የምፈልገው። እሱንስ ጥሩ አድርገሻል። እሱን እኮ ነው የምልሽ የኔ ትርትር። አይሻልሽም የኔ ፎንቃ? አይ ቹቻ ማይላቭ በቃ አትናደድ። እንዴት አልናደድ? ሶሲ ወድጄ እኮ አይደለም። እኔ እኮ ያንተ ብቻ ነኝ። ደግሞ አንተን ብቻ ነው ማፈቅር። አውቃለሁ፣ ግን ይሄ ነገር በጊዜ ካልተፈታ ሌላ ጣጣ ይዞ ነው የሚመጣው። እሱማ ልክ ነህ። ቆይ አንተ ማን ነህ? ዴቭ ነኛ። እንዴ አሁን እኮ ተቀይረህብኝ ነበር። ወደ ማን የተቀየርኩብሽ? እኔ ቆንጆ ኧረ ያለ ሶሲ፣ ቆይ ምን ሆነሻል? እንጃ ማይላቭ፣ ምን እንደሆንኩኝ አላውቅም። አንተን እያየህ ወደ እዩሲ ትቀየርብኛለህ። ቆይ እንዴት? አላውቅም፣ ግን ድንገት ቀይረህ ትልብኛለህ። በቃ ሶሲ፣ እኔ ቆንጆ ተረጋጊ።